በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ወአምላከ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ ለምእመናን ሕይወትን መድኃኒትን ያደረገ የአባቶቻችን አምላክ የቅዱሳን ፈጣሪ ቸሩ እግዚአብሔር ቅዱስ ስሙ የተመሰገነ ይሁን። እንዴት ሰነበታችሁ? እንዴት ዋላችሁ? ቸርነቱ፣ ምሕረቱ፣ ይቅርታው፣ በጎነቱ የባህሪ ገንዘብ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአምላክነት እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ቅድስት ድንግል ማርያም፣ ቅዱስ መስቀል፣ ቅድስት ቤተ ክርስቲያን ያከበራቸው ቅዱሳን ሁሉ የተመሰገኑ ይሁኑ። እንኳን አደረሳችሁ። ቸሩ መድኃኔዓለም ከመልአኩ ከቅዱስ ሚካኤል ከቅዱሳን ሁሉ በረከት ያሳድርብን። የቅዱስ ዳንኤል ትንቢት ምዕራፍ 12 ቁጥር 1 እስከ መጨረሻው ሰማን። ያው ዝናሙ በጣም ቀርቶ ዘግይቶ ቅርታ አይናችሁ ላይ ያበራውባችሁ ዝናም ዘግይቶ ትንሽ ከበድ ብሎ ስለሰነበተ ጊዜው ነው። እንደዚህም ሆኖ የሚመሽ ከሆነ ግድ የለም ሌላ ቀን እንማራለን። ምክንያቱም ዝናሙ ያስፈልጋል፣ በጣም ያስፈልጋልና መሰማማት የምንችል ከሆነ እንቀጥላለን። ያው ንባቡ ላይ ሰማችሁ ስለሚችል ንባቡን በኋላ ነባዋለሁ። አስቀድመን እንኳን አደረሳችሁ እንባባልና ከዚያ በኋላ እናያለን። እንግዲህ ዛሬ የመላእክት አለቃቸው የሰማይ ሰራዊት መሪ አስተዳዳሪ አለቃ ተደርጎ የተሾመ የቅዱስ ሚካኤል ዓመታዊ የሹመት የቅዳሴ ቤት የተአምራት በዓሉ ነው። 3 ትልልቅ በዓላት ዛሬ ለቅዱስ ሚካኤል ይደረጋል። መጀመሪያ ሲመቱ ነው። የተሾመበትን እናስባለን። በአንዳንድ ስፍራ ሲመቱን ህዳር ነው ሲል ብታዩ አያስቸግርም፣ አይጣላም። ምክንያቱም የቅዱሳን መላእክት የተሾሙበት በዚህ ቀን ነው ብሎ ማለት መታሰቢያውን መናገር ነው እንጂ በዛ ቀን ተደረገ አይደለም። ምክንያቱም መላእክት የተሾሙ ሁሉም በአንድ ቀን ስለሆነ፣ ያችውም ቀን መስከረም፣ ጥቅምት፣ ህዳር አልነበራትም። የመጀመሪያው የፍጥረት ቀን ስለሆነች እሷም መጋቢት 29 ቀን ናት። ነገር ግን ለበዓላቸው ታምራት ያደረጉበትን ይዘን ነው። የቅዱስ ሚካኤልን በዚህ ቀን የቅዱስ ገብርኤልን እንዲያ የቅዱስ ሩፋኤልን ማለታችን መታሰቢያ ነው እንጂ በትክክል በዚያ ቀን ተሾመዋል ማለት አይደለም። ስለዚህ በአንዳንድ ስፍራ ህዳር ሲመቱ ነው ይላል። በታወቀ በተረዳ ደግሞ መታሰቢያውን የሹመቱን መታሰቢያ በሰኔ 12 ቀን በዚህች ቀን እናደርጋለን። ስለዚህ ዛሬ ሲመቱ ነው አንደኛ። ሁለተኛ ቅዳሴ ቤቱ ነው። ይሄውም የተደረገ በ4ኛው መቶ ክፍለ ዘመን የመጀመሪያ አጋማሽ ላይ የ318 ቅዱሳን ሊቃውንት ጉባኤ ከመደረጉ አስቀድሞ በቅዱስ እለእስክንድሮስ እጅ የተደረገ ነው። ስለዚህ ሁለተኛው የበዓሉ ምክንያት እሱ ነው። ሶስተኛው የበዓሉ ምክንያት ቅዱስ ሚካኤል ምንም እንኳ ታምራትን የሚያደርግ በየቀኑ ቢሆንም እንኳ ታምራቱን ለመግለጥ ያክል አባቶቻችን ጥቂቶቹን መርጠው በተለያዩ መጻሕፍት በገድላትም በድርሳናትም ተጽፈው እናገኛቸዋለን። ከነዚያ መካከል ከፍ ብሎ ለኛ አብነት እንዲሆን በመጽሐፍ ቅዱስ የተጻፉ እንዳሉ ሁሉ ከመጽሐፍ ቅዱስ ውጭ ካሉ ታሪኮች መካከል ለቅድስት አፎሚያና ለቅዱስ ባሕራን ታምራት ማድረጉን የምናስብበት ቀን ነው። ከዚያም አልፎ ተርፎ ለቅዱስ ላሊበላ ታምራት ቸርነት ማድረጉን የምናስብበት ቀን ነው።
ስለዚህ በእነዚህ በሶስት ምክንያቶች ሲመቱ ቅዳሴ ቤቱና ተአምራቱ ሶስት በዓላት ተሰብስበው ያሉበት ነውና እግዚአብሔር መድኃኔዓለም ቸሮ አምላካችን እንኳን አደረሰን። ከመላኩ ረድኤት በረከት ያሳድርብን። ቅዱስ ሚካኤል ከሚረዳቸው ሰዎች ወገን ያድርገን። ምክንያቱም ብዙዎቻችን ከዓለም የተለየ በኢትዮጵያ የቅዱሳን በዓል ይከበራል። ነገር ግን እናቶቻችን እንግዲህ እንዴት ዋላችሁ? እንግዲህ አባቶቻችን ይሰማችኋል? እንዴት ዋላችሁ? እንግዲህ ሁሉም ነገር እግዚአብሔር ሲፈቅድ ነውና ቅድም እንዳልኳችሁ የዝናብ መታጣት በሀገር በወገን ላይ የረሃብ ችግር ያመጣልና እንኳን የአንዱ ቀን ስብከት የብዙ ቀን ቢሆን ሊታጠፍ ይችላል እና በፈቃድ እግዚአብሔር የሰው ሰራሽ ነገር ስላልሆነ አሁን ድምጽ ማጓያ ምን ሲረብሸን እንዳደዳለን አይደል? ዝጉ እንላለን። ይሄ ግን የእግዚአብሔር ስራ ነው። እንዳልኳችሁ ብዙዎቻችን ከተማ ተወልደን ስላደግን ላይገባን ይችላል። የከተማ ልጅ እንደዛች እንግሊዛዊት ሴትዮ ነው ኢትዮጵያውያን ርቧቸው ሲባል ለምን ሲባል አይ እንትና የሚበላውን ነገር አጥተው እና ለምን ኬክ አይበሉም ማለች ይባላል አይደለም? ዳቦ አጥተው ሲባል ወይም ደግሞ አንዱ ሰካራም ሰውዬ መሬትን ሲረግጣት አንተ መሬት ባትኖር ምን ላይ ትቆማለህ አሉት። ምን ችግር አለ ካብ ላይ ቆማለሁ። የከተማ ልጅ ማለት እንደዛ ነው። ዝናብ ዘነመ አልዘነመ አያስጨንቀው። አየ ዝናብ ዘንሞ ገበሬ አርሶ ያን እንደሚመገብ ትዝ አይለው እና ለዚያ ስለሆነ ዝናምን የመሰለ ነገር የለም። ባይሆን ዝናሙን የምህረት ያድርገው። መቼም ሁሉም ነገር ለምህረትና ለመዓት ስላለው ማለት ነው እና እንደዚያ ነው። ለሁሉም እንግዲህ ትምህርቱ እንዳልቀጥል ከኋላም አይሰማም እንዳልተውም ቸገርም እንዳላሰናብታችሁም ዝናሙን በየት በኩል ትሄዱ እንጂ ከዚህ በኋላ ማሰናበቱ ይቀላል። ለምን የቅዱሳን ታሪክ ለመተረክ ያሰብነውን የቅዱስ ሚካኤልን ነገር ለማንሳት ቀሪው ሰዓት እንኳን የሚበቃ አይመስለኝም። እንግዲህ የሚሰማችሁ ከሆነ የሚቀጥለውን ሳምንት ቅዱሳን ስማቸውን ልንገራችሁና በዚሁ እንጨርሳለን። ይሰማል? ከኋላ ይሰማል ነው። እዚህ ጨርሼ ደግሞ ወደዛ ክፍል 2 ልጅ እሺ። ለሁሉም እንግዲህ ለሚሰማችሁ ያክል እናገር። ነገ ያው ቅዱስ ሚካኤልን ዛሬ ካከበርን ዘንድ ነገ ቅዱስ ገብርኤል ነው የሚከበረው። በወራዊ በዓሉ ደግሞ ቅዱስ ሩፋኤል አለ እና የምንማረው ትምህርት ውስጥ በትንቢተ ዳንኤል ምዕራፍ 12 ላይ 2 ሰዎች በወንዝ ግራና ቀኝ ቆመው አየሁ ይላል እና መተርጉማን በቀኝ የቆመው ሚካኤል በግራ የቆመው ገብርኤል ነው ብለው ተርጉመዋል። አይለያዩም። ልክ እንደ የሚዋደዱ ወንድማማች እንግዲህ በመላእክት ዓለም ትልቁ ሀብት ፍቅር ነው። ምክንያቱም ቅዱሳን መላእክት ንጹሃን ናቸው። እንድታውቁት እዚህ በፊት ደጋግሜ ነግራቸዋለሁ። አንድን ሰው አንድን ክርስቲያን ንጹህ የምንለው ኃጢአት የማይሰራ ከሆነ ብቻ። ስለዚህ መላእክት ንጹሃን የምንላቸው ከተሆኑ ከተፈጠሩ ኃጢአት ሰርተው ስለማያውቁ። ሁለተኛ የምንጠራቸው ቅዱሳን ብለን
አንድ ፍጡር ቅዱስ የሚባል መቼ ነው? ቅዱስ እግዚአብሔር ሲያድርበት ነው። ቅዱስ እግዚአብሔር የሚያድርበት መቼ ነው? ቅድስና ሲሰራ ነው አይደል? መልካም ሲሰራ ነው። ቅዱሳን መላእክት ከተፈጠሩ ስራቸው ምንድን ነው? ማመስገን አይደል? ማመስገን፣ መላክ፣ በጎ ስራ ሁሉ ማድረግ ነው። ሌላው ትልቁ የቅዱሳን መላእክት መገለጫቸው ፍቅር ነው። ቅድም አሃው ፍቁራን ብለን ስንል የሚዋደዱ ወንድማማቾች ብለን ስንል እንደዚህ እንደ ስጋዊ ወንድምነት ሳይሆን የቅዱሳን መላእክት ግብራቸው ፍቅር ነው እንድናውቀው። መቼም ከመልካም ስራ ሁሉ የበለጠ ከኋላ ለምን አይሰማንም ካላችሁም ጊዜም ሰነፍ ተማሪ ኋላ ወንበር አይደል የሚወድ የታወቀ ነው አይደል? ከፊት መምጣት ዛሬ ትንሽ ከጠቀመ ይጥቀም። እንግዲህ ከውጭ ያሉ ሁሉ የሚወርድባቸው ለምንድን ነው? ቦታ ስለሌለ አይደለም የማይገቡ እኮ በቃ ልማድ ነው። ስለዚህ እና ከምግባር ሁሉ ከፍቅር የሚበልጥ የለም። ታዲያ ፍቅር መጨረሻ ነው የሚደረስባት። ሰው ትትና ሳይዝ፣ ትዕግስት ሳይዝ፣ ንጽህና ሳይዝ ከፍቅር መድረስ አይችልም። ይህን ማወቅ ያስፈልጋል። በጣም ይህንን ያላወቀ ሰው ይጎዳል እና ፍቅር ያስፈልጋል። አሁን ቅዱስ ሚካኤል አፎሚያን የረዳት ከሷ ምን ሊያገኝ ነው? ምን ትጠቅመዋለች? ምን ታደርግለታለች? በምድር ትጠቅመዋለች አይባል፣ እሱ ምድራዊ አይደለም። በሰማይ ትጠቅመዋለች አይባል፣ ምን ታደርግለታለች? ቅዱሳን መላእክት ቅዱሳን የሚረዷቸው ለምንድን ነው? ግብራቸው ምን ስለሆነ? ፍቅር ስለሆነ። ህይወታቸው ሁሉ ኑሯቸው ሁሉ ምንድነው? ፍቅር ነው። መውደድ ብቻ ነው። ግን ፍቅር ነው ማለት አይቀጡም ማለት አይደለም። ብዙ ጊዜ ሰው የሚሳሳት ምንድነው? ፍቅር ያለው ሰው ማለት ለስላሳ ይመስለዋል። ጥፋት ሲፈጠር የማይቀጣና የማይቆጣ ይመስለዋል። ከሁሉ በላይ የፍቅር አምላክ ማን ነው? እግዚአብሔር ነው አይደለም? እርሱን የፍቅር አምላክ ብቻ ሳይሆን እስመ እግዚአብሔር ፍቅር ውእቱ አለ ዮሐንስ በመልእክቱ። ራሱ እግዚአብሔር ምንድን ነው? አይቆጣም፣ አይቀጣም። እና አንድ ሰው ፍቅር አለው ማለት አይቆጣም ማለት አይደለም፣ አይቀጣም ማለት አይደለም፣ አይገርፍም ማለት አይደለም። ወላጅ ልጁን የሚገርፈው ስለሚወደው ነው። ለምን? ጠቢቡ ሰለሞን የተናገረውን አንቀጽ ቅዱስ ጳውሎስ በመልእክቱ ላይ ተናግሮታል። እስመ ለዛ አፍቀረ እግዚአብሔር ኢየሱስ። እግዚአብሔር የሚቀጣ ማንን ነው? የሚወደውን ነው ብሎ ማለት ነው። እና በእውነቱ ፍቅርን የመሰለ ገንዘብ የለም። እና ሚካኤልና ገብርኤልን ለዚያ ይመስለኛል የግብፃውያን በዓል ነው የነገው የቅዱስ ገብርኤል በዓል። ግብፃውያን ናቸው የሚያከብሩት። እና ቅዱስ ሚካኤልን ዛሬ ካከበሩ በኋላ ነገ ቅዱስ ገብርኤልን ያከብሩታል። ተከታታይ እንዲከበር ማለት ነው። እንደዚያ ለማድረግ ነው። እና በእውነቱ ነገ የቅዱስ ገብርኤል ዓመታዊ በዓሉ ነው። ቅዱስ ዮሐንስ ኤጲስቆጶስ ዘኢየሩሳሌም ቅድም ስንክሳር ላይ ታሪኩን የሰማችሁለት የቅዱስ ኤጲፋኖስ ጓደኛ ነው። ሌላኛው ከአበው ከአባቶቻችን መካከል አራተኛ ትውልድ ቅዱስ ቃይናን ዓመታዊ ረፍት በዓሉ ነው። በ14 አባ አክራ፣ ዮሐንስ፣ አብጥልማ፣ ፊልጶስ የሚባሉ አሃው ሰማዕታት ናቸው። ወንድማማቾች በዘመነ ሰማዕታት የነበሩ ናቸው። በ15 ተወዳጅ ደገኛ ሰማዕት ቅዱስ ሚናስ አባታችን ቅዱስ ሚናስ። ስለ ቅዱስ ሚናስ ሲነሳ ብዙ ሰዎች ፌስቡክ ላይ አይታችሁ ከሆነ ቅዱስ ሚናስ በኢትዮጵያ ያደረገውን ታምር በኢትዮጵያ ያሉ ቅዱሳንን ከማውሳት ይልቅ በግብፅ አንድ ቅዱስ ሲገኝ ታውቃላችሁ፣ ዓለም ሁሉ ነው የሚያውቀው። በኢትዮጵያ አሁን እኔ እናንተ እየተነጋገርን በሺህ የሚቆጠሩ ክንፍ ያላቸው ቅዱሳን አሉ፣ በአጸደ ሥጋ አሉ። ያረፉትን ቅዱሳን ካቆቁም ነገር የሚቆጥራቸው የለም። ይገርመኛል። የግብፅ ግን አቡነ ቄርሎስ፣ አቡነ ሲኖዳ፣ አቡነ ገሌ መከበራቸውን ጠልቼ አይደለም። እንዳልኳችሁ ከአንዳንዶቹ ጋር በአንዳንድ ልዩነት ምክንያት ክፉን በጎም አልናገርም ብያለሁ አይደለም። ነገር ግን በውኑ ብፁዕ ቅዱስ አቡነ ተክለ ሃይማኖት ተአምር አድርገው የማያውቁ ይመስላችኋል? እስኪ በሞት አንድ ጥያቄ ልጠይቃችሁ። እንዲሁ ብፁዕ አቡነ ሚካኤል የሚባሉ ጳጳስ ታውቃላችሁ? ብፁዕ አቡነ ሚካኤል የሚባሉ የጎንደር ጳጳስ የነበሩ አሁን በአጸደ ሥጋ የሌሉ ሰምቶ የሚያውቅ ካለ በመምህርነት ስማቸው መምህር ክፍለ ገሪማ የሚባሉ የነበሩ ሰው ክፍለን ትቶ ብዙ ጊዜ መምህር ገሪማ ይላቸዋል። እስኪ አንዲት ፍንጭ ብቻ ልስጣችሁ። ለምሳሌ መምህር ክፍለ ገሪማ ማለት የኋላው ብፁዕ አቡነ ሚካኤል ናቸው። ደብረ ብርሃን ሥላሴ ሄዳችሁ በአታቸው ማየት ትችላላችሁ። መንበረ ጵጵስና ምናምን አይደለም የሚኖሩ የነበረ
ደብረ ብርሃን ስትሄዱ 12ቱ እንደ ዎች ታወሮች አሉ እነዛ ክብ የእንቁላል ግንብ ማደሪያዎች አሉ አይደል? ከነሱ አንዱ የሳቸው ባት ነው የነበሩ በ1930ዎቹ እና 40ዎቹ ነው ጎንደር። ገና ጳጳስ ከመሆናቸው በፊት የኢየሩሳሌም ገዳም ራይስ ይባላል እንደ አበምኔት ነበሩ እና ጣሊያን ኢትዮጵያን በወረረ ጊዜ ቀዳማዊ ኃይለ ሥላሴ ወጥተው ወደ ጄኔቭ በሄዱ ጊዜ የተባበሩት መንግስታት ወይም በወቅቱ የነበረው ሊግ ኦፍ ኔሽን የመንግስታቱ ማህበር እዛ ውስጥ ያሉ ሀያላን እንግሊዝ እና ፈረንሳይን ጨምሮ ኢትዮጵያ የጣሊያን ቅኝ ገዢ መሆኗን አመኑላት። ስለዚህ የኢትዮጵያ ንብረት የሆነ በሙሉ አሁን የማን ንብረት ሊሆን ነው? የጣሊያን። በዚህ ምክንያት የጣሊያን የሙሶሎኒ ሰዎች ፋሺስቶቹ ሄደው የኢየሩሳሌም ገዳም የኛ ነው አምጡ ለካቶሊክ እንሰጣለን አሉ። በወቅቱ የገዳም አስተዳዳሪ አቡነ የኔታ ክፍለ ገሪማ ናቸው። አባ ክፍለ ገሪማ አይሆንም አሉ። ቢያረጓቸው ይሰሯቸው ምንም ቢበዛ መግደል ነው፣ እሱን እቀበለዋለሁ እምቢ አሉ። በዚህ ምክንያት ታስረው ሙሶሎኒ ስለተበሳጨ እኔ ነኝ የምገላቸው ብሎ ከእስራኤል ኢየሩሳሌም ወደ ሮም ተወሰዱ ጣሊያን። እኔን ሰው ለ24 ቀን ያክል እጅግራቸውን በሰንሰለት አስረው ምግብ ውሃ ጠብታ ያክል እንዳያገኙ አድርጎ አስሯቸዋል። 24 ቀን ያለ ምግብ ያለ ውሃ ያለ እንቅልፍ በሰንሰለት ታስረው ማለት ነው። ልውጥ አይሉ እና ከነዚህ ሁሉ ቀናት በኋላ ሙሶሎኒ የሆነውን ሰምቶ በጣም ገርሞት የተናገረው ነገር በእውነት ለትውልድ የሚተርፍ ነበር። ሙሶሎኒ ማለት አረመኔ ነው፣ ጨካኝ ነው፣ አውሬ ነው፣ ፋሺስት ነው። ጌታ በወንጌል የተናገረውን ጥቅስ ከሐዋርያት አንዱ የተናገረውን ጥቅስ ጠቅሶ ነው ያ የተባለለት ሰው ነው ብሎ የመሰከረላቸው። በሉ ተውት ይህን ሰው እንዳትነኩት ብሏቸዋል። አስባችሁታል? 24 ቀን ያለ ምግብ ምንም ታክል መቀመጥ የለ መተኛት የለ ቆሞ 24 ቀን ያለ ምግብ ያለ ውሃ በሰንሰለት ታስሮ መጸለይ። ጎንደር ውስጥ የፈወሱት ድውይ ስንት ቁጥር አለው? የሰሩት ታምራ ስንት ቁጥር አለው? የጎንደር ሰው 99.999% አያውቃቸው። ምን ቆርጦት ያውቃቸዋል? አዲስ አበባ ያለውም አያውቃቸው። አንዲት ከግብፅ አንድ ከምን ሲያገኝ ቶሎ ብሎ እሷ አለ አይደለም በኢንተርኔት የሚነገር ነገር በሙሉ ሰው ትኩረቱን ይስበዋል። በእርግጥ በህዝቡ አይደለም የሚፈረደው፣ ስንፍናው እኛ ነው። እኛ ስላችሁ የበላዮቻችን ማለት ነው። ምክንያቱም ኢትዮጵያን ቅዱሳንን በጣም አለማክበር ብቻ እኮ አይደለም መናቅም አለ። በነገራችሁ ላይ እና አቡነ ተክለ ሃይማኖትን ለማክብሩ የሚተናነቃቸው ሰዎች እኮ አሉ። አታውቁም? ይሄን አሉ እኮ። ይገርማችሁ ነገር ግብፃውያን እውቅና ካልሰጡ በቀር አንድን ሰው ቅዱስ ለማለት የሚተናነቃቸው ሰዎች አሉ። እና ለሁሉም በቅዱስ ሚናስ ምክንያት ትዝ ብሎኝ ነው። ቅዱስ ሚናስ ጥንታዊ ገዳም አለው እዚህ ከ600 ዓመት በላይ የቆየ ገዳም በዚህ በባህር ዳር ዙሪያ አለው። ትልቅ ገዳም፣ የተመሰገነ ገዳም፣ ዛሬም ድረስ ድንቅ ታምራት የሚደረግበት ገዳም። ማን ይናገርለታል ታዲያ? ለሁሉም ቅዱስ ሚናስ የዚያን ቀን ዓመታዊ በዓሉ ነው። ከኢትዮጵያውያን ቅዱሳን ያቆን ገብረ ክርስቶስ ወይም ቅዱስ አባ ገብረ ክርስቶስ እና አቡነ ጴጥሮስ ዓመታዊ በዓላቸው ነው። በ16 የቅዱሳን ባህታውያን ዓመታዊ በዓል ነው። ባህታውያን ቅዱሳን በአጠቃላይ ግሁሳን ገዳማውያን በሙሉ ዓመታዊ በዓላቸው ነው። የዛ በዓል መከበር ምክንያት ደግሞ አባታችን ታላቁ አባ አቡናፍር ነው። ቅዱስ አቡናፍር ኢትዮጵያዊ ነው በትውልድ። የሚገርማችሁ ነገር የዓለም ሰዎች በውጭ ሀገር ያሉት ኢትዮጵያዊ ነው እያሉ ይተርካሉ። እኛ ግን ኢትዮጵያዊ መሆኑን እንኳን ትዝ ብሎንም አያውቅም። ምክንያቱም የወላጆቹ ኢትዮጵያ ውስጥ አይደለም የወለዱት፣ ሌላ ቦታ ሄደው ስለወለዱት ማለት ነው። አባ አቡናፍር ማለት በባይታውያን ታሪክ ውስጥ 7 አበይት ባይታውያን ሲቆጠሩ አንዱ እሱ ነው። እንደና አባ ጳውሊ እንደና ታላቁ ሲኖዳ ማለት ነው። እንደና አባ ቡላ እንደና አባ እብሎይ አብሮ እኩል የሚቆጠር ቅዱስ ነው። ያን ቀን አፄ ይኩኖ አምላክ ጻድቁ የኢትዮጵያ ንጉሠ ነገሥት ረፍታቸው ነው። እመቤታችን ድንግል ማርያም በሥርዓተ መልአክ የሰማችበት ቀን ነው። ሄሮድስ ሞተ ተብሎ በአፋር ኢትዮጵያ ውስጥ እያለች ምስራች የሰማችበት ቀን ነው። አረጋዊ ዮሴፍ፣ ቅድስት ሰሎሜ፣ ሌሎችም ቅዱሳን እናከብራለን። በ17 ትልቅ በዓል አለን። የአባታችን የአባ ገሪማ፣ የአባታችን የአባ ጰላሞን፣ የአባታችን የአባ ለትጹን የሶስቱ አበይት ጻድቃን በዓል እናከብራለን። የአቡነ ገሪማ ታቦት
አደባባይ ተክለ ሃይማኖት ምዕራፈ ቅዱሳን ስላለ እዚህ አይደን ሁላችን በረከቱ እንድንሳተፍ በየዓመቱ የምናደርገው ትልቅ ነገር አለ አይደል? የምታውቁት የዚያን ቀን ለድሆች በተቻለን መጠን ከገዛ ልብሳችን የሚችል አዲስ መግዛት ይችላል። ካልሆነ ግን ከገዛ ልብሳችን ቢያንስ አንዲት ልብስ ሸሚዝ ትሁን፣ ሱሪ ትሁን፣ ኩታ ትሁን፣ ነጠላ ትሁን፣ ምን ትሁን የተገኘችውን ያክል ካልስ ሊሆን ይችላል እኮ ካልስ እና በውስጥ የምንለብሳቸው ነገሮች ለሰው አይሰጥም። ከባድ ነው አይደለም? ካልስ ልስት ካለ ወይ በውስጥ የሚለበሱ ነገሮችን ልስት ያለ ሰው አዲስ ነው መግዛት ያለበት ብዙ ውድ ስላልሆነ ማለት ነው። ያንን ማድረግ ይቻላል እና በእነዚህ ቅዱሳን ስም ያንን ማድረግ ይገባል። ልብስ መስጠት እሱን ታሳቢ ማድረግ ይገባል። ያው ባለፈው ወደ 800 የሚቆጠር ልብስ ከውጭ ሀገር ለነዳያንና ለአብነት ተማሪዎች መጥቶ ነበር። ያው ቀረበ ጎዳና እንግዲህ በመንገድ ቀረ። ያው ሁሉ ገንዘብ ፈሶበት ማለት ነው። ስንት እንዴት ይሆናል? መቼም አንዳንዶቻችን ፈሊጥ ስለሌለን ፈሊጥ የሌለው ሰው ነው ያንን ገንዘብ በመሀል ሜዳ እንደዚህ አድርጎ ያን ሁሉ የነዳያን ልብስ በሜዳ ቀርቷል። የዚያን ቀን አቡነ ተክለ ሃይማኖት ዓመታዊ በዓላቸው መሆኑን ብዙ ሰው አያውቅም እና ምዕራፈ ቅዱሳን ስንሄድ የአቡነ ተክለ ሃይማኖትን በዓል ነው። ሰማዕትነት የተቀበሉበት ነው። አቡነ ተክለ ሃይማኖት ሰማዕት የሚላቸው ሰኔ 17 ቀን 78,000 ከሚደርሱ ክርስቲያኖች ጋር ተሰውተዋል። ከዚያ በኋላ መልሰው ተነስተው እና አቡነ ተክለ ሃይማኖት ቅድስት አርሴማ የምትባል ኢትዮጵያዊትም የዚያን ቀን ዓመታዊ ቅድስት አርሴማ ጻድቅት ትባላለች። ቅድስት አርሴማ ጻድቅት በነገራችን ላይ መልክ አላት። መልኳ አለ እኛ ጋር ታሪኳን ገድሏን ግን በመጻሕፍት ማግኘት አልቻልንም እስካሁን። ግን በስም የታወቀች ቅድስት ናት። በ18 ቅዱስ አባ ድሜያኖስ እና ቅዱስ የስድሮስ አሉ። በ19 አባ ብሶያኖ አምስቱ ሐራ እና ሐዲስ ጊዮርጊስ ሰማዕቱ ዓመታዊ በዓላቸው ነው። ወደኋላ ተመልሰን ደግሞ ዝናሙ ካማራ ዘንድ ያው የሳምንቱን ያለፈውንም እናንሳ። ትምህርት ርዕስ አንስቶ ለመማማር በጣም ይመሽብናል ይመስለኛል። ደህና ዋላችሁ? ይሰማል አይደል? አዎ ይሰማል። ከውጭ እናንተ የመታችሁ ዝናብ የቅብጠታችሁ ውጤት ነው። ወንበር ክፍቱ ነው፣ ሁሉ ጊዜ እዛ ነው የምትቀመጡ። አንዳንዶቻችሁ ስራ ያለባችሁ አንድ ሁለት ሰዎች ትኖራላችሁ። እዛ መኖር ያለባችሁ ሰዎች ልትኖሩ ትችላላችሁ። አብዛኛው ሰው ግን እዛ እና የሚጠቅም ነገር የሆነ ቀን መጉዳቱ አይቀርም። የሚጎዳ ነገር ሁሉ የሆነ ነገር መጥቀሙ አይቀርም ይባላል። ዓለማዊ አነጋገር ነው፣ መንፈሳዊ አነጋገር አይደለም። እዛ መሆናችሁ ንፋስ እየተቀበላችሁ የሶስት ትንፋሽ ሳያስቸግራችሁ ተዝናንታችሁ ነው የምትማሩ አይደለም። ዝናብ የመጣ ቀን ደግሞ እናንተ ነው የምትቀምሱ እና ለዛ ነው ባላገር እያየ ግባበት ይላል አይደል? እያየ ግባበት ይላል። ዛሬ 12 ከሆነ ዘንድ ወደ ኋላ ተመልሰን ስንት ቀን ነበር? 5 በ6 ሰማዕቱ ቅዱስ ቴዎድሮስ ነበር እውነተኛው መነኩሴ፣ እውነተኛው ሐዋርያ፣ እውነተኛው መምህር። ሰሞኑን በፌስቡክ ውዝግብ አለ በመነኮሳት ጉዳይ ብለን የደከመንን ነገር ደግሞ አንዳንድ ሰዎች አንስተውታል። መነኮሳት ከከተማ ይወጡ የሚለው ማለት ነው። ስለታገባ ነበር ነው አንደኛ ነው። ስለታገባ ነበር እውነቴን ነው። የከተማ እውነቴን ነው። ብቻ ተውት፣ ጠላት ማብዛት ነው እንጂ እኔ 7 እቺ ቤተክርስቲያን የሚያስፈልጓት 7 አዋጆች የሚል ዝርዝር የጻፍኩት አለ። እነዛ 7 አዋጆች ካልታወጁ ቤተክርስቲያን መጨረሻችን ጥፋት ነው። ሁላችንም መጥፋታችን አይቀርም። ከነዛ 7 አዋጆች መካከል የመጀመሪያውና ትልቁ መነኮሳት በሙሉ ከከተማ መውጣት አለባቸው። ምንም መዳኛ የለም። እሱ እንግዲህ ግን ዞሮ ተስፋ ለሌለው ነገር ምን እኛ የቅዱሳንን ታሪክ እንነጋገር፣ ንስሐችን እንግባና እንሂድ አይደል? ሲጠራና በቃ እኔ እንደውም አንዳንድ ቀን አያገባኝም ማለት ሁሉ ያምረኛል። ምን አገባኝ ማለት ሁሉ ያምረኛል። ለምን ቢባል ያው በቃ ጥላቻ ነው፣ ትርፉ ሌላ ምን አለው? እና አይመለከተንም። እንተው ለሁሉም ቅዱስ ቴዎድሮስ ሃይማኖት ልጠፋ ባለችበት ቅዱስ አትናቴዎስ በተሰደደበት ወራት ከተማ ገብቶ ልብ በሉ ከገዳም ወጥቶ ከተማ ገባ። ግን ከሰው ጋር አያድርም። ቀኑን ሙሉ መናፍቃንን ተከራክሮ ምላሽ ሲያሳጣቸው ይውላል። ሂዶ ማደር ያለችው ከባቱ ያድራል። እንዲህ ያደረገ ኦርቶዶክሳዊነት እንዳይጠፋ አደረገ። በዚህ ምክንያት አሰቃይቶ መጨረሻ ላይ በፈረስ ጅራት ላይ
በጣም ኃይለኛ በሆኑ ፈረሶች ጅራት ላይ አስረው አስጎተቱት። ሙሉ እስክንድርያ አካሉ ተበጣጥሶ አለቀ። እና ምን አለው ደራሲ እማባልከ ተመቲራ ለንተሰረረት ርዕስ እግዚአብሔር አስተቀጸለ በአክሊል ሰለሳለ። ስለ ንጹህ ምናኔው ስለ ድንግልናው አንድ አክሊል እንደ ሐዋርያት ሰብኮ ሃይማኖትን ስለማጽናቱ ሁለተኛ አክሊል፣ ለሰማዕትነት ሶስተኛ አክሊል ተገብቶታል። እግዚአብሔር በረከቱን ያሳድርብን። እንደገና 4 የእስና አገረ ገዢዎች የነበሩ አውሳቤዎስ፣ ታማን፣ ሐርዋግና ባኮስ አርያኖስ ክርስቲያኖችን ሊያጠፋ ሲመጣ እኛን ቀድመህ ትገለናለህ፣ በእኛ ነው የምታልፋሉት። ለህዝባቸው ቤዛውን እውነተኛ ባለስልጣናት ይባላሉ። ምድራዊ ባለስልጣናት ናቸው እኮ ግን ክርስቲያኖች ናቸው። ህዝቡ ከሚያልቅ ማን ይለቅ? ማዳን እንኳ ባንችል መጀመሪያ እኛ እንሙት አሉ። እነሱ ተሰዉ፣ ሰማዕትነት ተቀበሉ። ሌሎችም ቅዱሳን በዓላቸው ነበር። በአጭር እናደርገው። በ7 ታላቁ ሊቅ ቅዱስ ያዕቆብ ዘስሩግ ታምራትን የሚያደርገው ቅዱስ አባታችን አበስኪሮን ሰማዕትነቱ ነበር። ታላቁ አበስኪሮን ብዙ አድርገውታል ማለት የአይዛብ ጭካናቸው ወግ የለው ቅጥ የለው። እዚህ ቆዳውን ገፈው ከተገፈፈው አካሉ ላይ የእሳት ፍም እየወሰዱ የሚያስቀምጡ ናቸው። ቅዱሳን የታገሱት ትግስት እሱ ብቻ አይደለም፣ እሱን ማሰቃየት ብቻ አይደለም ያናደዱት መስሏቸው ልክ ይሄ ወንድ ምናምን የሚለው በዛ ስነ ልቦና ክርስቲያን ያ ሁሉ ያስጨንቀው አባለ ዘሩን ሁሉ እስከ መቁረጥ ደርሰዋል። ለማሳመን ብቻ አይደለም ሌላ ስነ ልቦናዊ ጫና እንፈጥራለን በሚል ማለት ነው። ያላደረጉት ነገር የላቸውም። አሸንፏቸዋል። መርዝ በጥጣው አጠጥተውታል። የእባብ ምናምን ተሰጥተውታል። ምንም መጨረሻ ላይ ከብዙ ስቃይ በኋላ ሰማዕትነት ተቀብለዋል። ኋላ ግን የሚደንቅ ተአምር አለው አይደል? በደቡብ ግብጽ የሱ ቤተክርስቲያን ተሰርቶ ካህናቱ፣ ዲያቆናቱ፣ ህዝቡ ክፉ ሆነ። እንዴት ቢሉ ብዬ ሀተታ ውስጥ አልገባም። ምን ያደርጋል? ምክንያቱም መልሱ ምን ስለሚሆን እንደ ዛሬ ነው መልሱ ሌላ የለም አይደለም። እንደኛው ደብር እንደኛው አካባቢ ነው እኮ ሌላ ትርጉም የለውም። ዛሬ ቅዱስ ሚካኤል በዓል ነው አይደለም? ለእግዚአብሔር የቀረበ ነገር እስቲ አንተ እዛ በሊቀ ዲቁና ማገልግላል አሁንም መደበኛ ለእግዚአብሔር የቀረበ ነገር እስኪ አስተዋውቀኝ። ለእግዚአብሔር ብቻ የቀረበ ለሰው ያልተዘጋጀ ነገር እስኪ አለ? አንድ ነገር ከማህሌቱ ጀምሮ ለሰው ያልተዘጋጀ ለእግዚአብሔር ብሎ ከልባቸው ያቀረቡ ግለሰቦች ይኖራሉ። የሚካኤል ብቻ አይደለም፣ የኛም ክብረ በዓል ሲከበር የአቡነ አብይ ጊዜ የቅዱስ መርቆሬዎስ የኪዳነ ምሕረት የሌሎችም የባህታ ለእመቤታችን ተብሎ የሚዘጋጅ ነገር አለ። እመቤታችን እናስደስታት የሚል ውይይት ታደርጋላችሁ አለ? ደረጋል ሰበሰባላችሁ። ለእመቤታችን ምን አድርገን እናስደስታት ትላላችሁ? እዚች የሆነች ነገር እየተሰራች አይታችኋል ስትገቡ እና ገንዘብ አግዘኝ አሉ። አነሰኝ አግዘኝ የምሰራበት አሉ። የሁሉት አባታችን ብዙ ጊዜ ነግሬዎታለሁ። እግዚአብሔር በፍርድ ቀን ሙዳየ ምጽዋት ሰርተሃል ብሎ አይጠይቅም። ምጽዋት ሰጥተሃል ብሎ ነው የሚጠይቅ። ለቤተክርስቲያኑ ተጨማሪ ገንዘብ ፍለጋ ነው አይደለም? ሰውን መበዝበዣ መንገድ ነው። ሲገባ በዛ ካየ መስጠቱ አይቀርም በሚል ነው አይደል? አስቡት። ይህንን ያክል ሳንቲም ለማግኘት የምንጨነቅ ከሆነ እግዚአብሔርን ለማስደሰት አንዲት ደቂቃ በነገራችሁ ላይ አንዲት ደቂቃ ነው። በበዓሉ ቀን ሚካኤልን ምዕመናን ጥሩ ናቸው። በነገራችሁ ላይ ምዕመን ቤተክርስቲያን የሚሄድ ሰውየኝ ብሎ ነው አይደለም። ምዕመናን አብዛኛው በእውቀትም ሆነ አለ እውቀት ካንጀት ነው። ቢያጠፉም ቢያለሙም ካንጀት ነው የብዙ። እኛ ቤት ውስጥ ያለን ሰዎች ነው ወቀሳው። ለዛ ነው ለኛ ነው ለቅዱስ ሚካኤል ለክብሩ ለቅዱሳን ለክብራቸው መገዛት ሳይሆን ባልደረሰ ምን እናደርግ ነው። ራሱ ይቅርና ቤተክርስቲያን ብዙ ጊዜ የሚያሳዝን ነገር በዓል ሲደርስ ቤተክርስቲያን ይጸዳል። ለምን? በሁለት ምክንያት ስህተት ነው። አንደኛ የምናጸዳው ለሰው እግር ነው። ያ የሚረገጠው ነገር ሰውን ይጎዳል? ንገሩኝ። ሁለተኛ ነገር ያ የሚጠረገው ነገር ሰው ቢነካው የሚጠቅመው ነው የሚጎዳው ነገር ነው? የሚጠቅመው በረከት እኮ ነው። ሰዎች የሚጥሏቸው ሶፍት ላስቲክ ምናምን ያለ ቆሻሻ ባይድ የሆነ ነገር አለ፣ እሱ ይለቀማል። ሌላው ምን አደረገ? ቤተክርስቲያን ውስጥ በነገራችን በጣም የሚያሳዝን ቤተክርስቲያን ሲጠረግ አዋራው ይቦላል አይደል? እየሄደ ማለት የት ነው የሚያርፍ ስላድነው ነው። የሚገርማችሁ ነገር
እሱ ብቻ አይደለም፣ የሚጠርጉ ሴቶች አይደሉ፣ በወንዱ መጥተው ይጠርጋሉ። ወንዱ በሴቱ ይሄዳል። ሁለቱም ስህተት ነው። መጀመሪያ ደረጃ ቤተክርስቲያንን ማንኛውም ሰው ማጽዳት አይችልም፣ ማወቅ አለባችሁ። የጽዳት ስራ የሚሰራ ስርዓት አለው፣ ባለቤት አለው። አለ ባለቤት አይሰራም። ግን ቤተክርስቲያናችን ባለቤት አልባ ሆናለችና ምን እናደርገዋለን? ነገርን አንስቶት ነው እና በተለያየ ምክንያት ገሰጻቸው፣ አስመከራቸው። በራእይም በህልም የሚናገርበት ጊዜ አለ። አልሰሙት ሲሉ ከእግዚአብሔር ቅዱሳን ምህረት ብቻ አይደለም መቅሰፍት ለመነ። መቅሰፍቱ ደግሞ በአንድ ጊዜ የአገሩን ሰው ከካህኑ ከዲያቆኑ ምናምኑ ጭጭ አድርጎ ታደረ። ጸጥ አለ። በቃ መንደሩ እንዳልነበር ሆነ። ወረርሽኝ መጡ፣ በአንድ ጊዜ ምሽክ አደረገው። አስቡት። ከዚያ በኋላ ግን ቤተክርስቲያኗ ባዶዋን ቀረች። ምን አደረገ? ደግነት ያላቸው ማታ እንኳ በጨረቃ ብርሃን ቃል እግዚአብሔር የሚነጋገሩ ደግሞ በላይኛው ግብፅ አሉ፣ በያሁ በሚባል ሀገር ቃል እነሱ ይገባል ቤተክርስቲያን አለ። ማታ ሄዶ ሰው መስሎ ተነጋገራቸው። በፈረስ ተቀምጠዋል። እነሱ ግን ገረማቸው። አንደኛ ብርሃን ለብሷል፣ ሁለተኛ ፈረሱ መሬት አልነካም እና ሰላምታ ሲሰጣቸው ሰላምታውን መለሱለት። ምን የምታዝዝ ጌታችን አሉት። እችን መሬት ስጡኝ አላቸው። እንደፈቀድኩ ውሰድ፣ ሜዳ ናት፣ ጥሩ ሜዳ ውሰድ አሉት። ከዚህ አይ በነፃ አይደለም እንግዲህ ለነሱ ጥቅም እንኳን ብሎ ምን ሰጣቸው? 100 የወርቅ ዲናር ከፈለ። ያን 100 የወርቅ ዲናር ከፍሎ እነሱ በጧት ሲነሱ አስቡት፣ መውጣት የለ መውረድ የለ ህንፃ መስራት የለ። የሚገርማችሁ ቤተክርስቲያኗ እነዚያ ክፉዎች ካህናት ብቻ ሲቀሩ፣ ክፉ ህዝብ፣ ክፉ ካህን፣ ክፉ ዲያቆን ብቻ ሲቀር ቤተክርስቲያኗ አጸዷ ንዋየ ቅድሳቷ በሙሉ አብሮ መጥቷል። ያ መታደል ነው። ትልቅ ሀብት፣ ትልቅ ጸጋ ነው። ሰማይቱ ብዙ ታምራት ያደረገ ነው። ታላቁ ሊቅ ቅዱስ ያዕቆብ ዘስሩግ የዚያን ቀን ዓመታዊ ዕረፍት በዓሉ ነው ከቅዱስ አበስኪሮን ጋር ሌሎችም ቅዱሳን። የእመቤታችንም በ1300 ዓመተ ምህረት ተዘግታ የነበረች በምስር ተዘግታ የነበረች የእመቤታችን ቤተክርስቲያን የተከፈተችበት መታሰቢያ ይደረጋል። በ8 የእመቤታችን በዓል ነው፣ የጸበል በዓል ነው። የዛን ቀን በአጋጣሚ ስንክሳር አንብቤ ጥቂት ነገር ተነጋግረናል። ከእግሯ በታች ጸበል ያፈለቀበት መድኃኒታችን ከእመቤታችን እግር በታች እና ቤቷ ታንጾ ቅዳሴ ቤት የተከበረበት ነው። በ9 ደገኛ ነቢይ ታላቅ ነቢይ ቅዱስ ሳሙኤል ዓመታዊ ዕረፍት በዓሉ ነው። ታላቁ ነቢይ ሳሙኤል ዳዊትን ሳኦልን የቀባቸው በሰዓታት ምንድነው ንኢሃቤ ኦ ድንግል ምስለ ሳሙኤል ሳውል ዘደብተራ ስም ዘነሶ ለዳዊት እመሬት አባግ ቅባ መንግስት ዘቀቦ እንቅርነቅብ። አዎ ይህንን ያደረገ በቅዳሴም ጊዜ ምን እንላለን? ተወው ልቡና ለዳዊት፣ ለዳዊት ማስተዋል ተሰጠው። ልቡና ልበ አምላክ መባል። ወጥበብ ለሰሎሞን፣ ለሰሎሞንም ጥበብ ያው ነው፣ ማስተዋል ተሰጠዋል። ወቀርነቅብ ለሳሙኤል፣ ቀርነቅብ ለማን ተሰጠው? ለሳሙኤል። እስመ ውእቱ ዘይቀብ ነገሥተ፣ ነገሥታትን እንዲቀባ እግዚአብሔር የመረጠው ነቢይ፣ ካህን፣ መስፍን ስለሆነ ታላቅ ነቢይ በእስራኤል ዘንድ ከተወደዱ ነቢያት አንዱ እሱ ነው። የዚያን ቀን ሌላኛው በዓል እናታችን ቅድስት እሌኒ ዕረፍቷ በአንዳንድ ትውፊት ግንቦት 9 እንደሚለው ሁሉ ሰኔ 9 የሚል ትውፊት ይገኛል። ቅዱስ ልኩያኖስ ሲባል ለጣዖት ያጥን የነበረ የጣዖት ካህን የክርስቲያኖችን መከራ እና ትዕግስት ተመልክቶ በዚያ ምክንያት ክርስቲያኑ ነው መኮንኑ ለማታለል ያደረገው ነገር አልሳካለት ቢል እንዲሰማው ስቃዩ ጥርሱን በደንጊያ አርግፉታል። አፉን ከፍቶ በደንጊያ ቀጥቅጠው ጥርሱን በሙሉ አርግፈውታል። ከክርስቶስ ፍቅር ግን ሊለዩት አልቻሉም። በኋላ እንደ አምላክ ነው የምሰቅል ብሎ እንጨት ላይ ሰቅሎ ገድሎታል ከ4 ሰማዕታት ጋር። ያን ቀን ከኢትዮጵያውያን ቅዱሳን መካከል በኤርትራ ገዳም ያላቸው አባታችን ጻድቁ አቡነ በኩረ ድንግል ዓመታዊ በዓላቸው። በኩረ ድንግል ደገኛ ቅዱስ ናቸው። ብዙ ታምራት፣ ብዙ ድንቅ ደግ ስራ ያላቸው እመቤታችን በጣም የሚወዱ ታሪክ አላቸው። ግን ጊዜ አይበቃንም። ያን ቀን የመጨረሻ ቅዱስ መርቆሬዎስ ዓመታዊ ፍልሰት በዓሉ ነበረ። ቅዱስ መርቆሬዎስ በምስር ባለች ቤተክርስቲያኑ ተሰርቶ ፍልሰቱ የተደረገበት ቀን ሰኔ 9 ቀን ይታሰባል። በ10 የቅድስት ቤተክርስቲያን በዓል ነው። እናላችሁ አባ ጊዮርጊስ ቤተክርስቲያንን መቼስ የዚያን ቀን ጉባኤ ቢኖረን ኑሮ በደንብ እንዲያው በሰፊ ሀተታ እንማር ነበረ።
መሰረትኪ ሳውል ይዛታል አይደለም? መሰረትሽ ማን ነው አለ? ሳውል ማን ነው? ቅዱስ ጳውሎስ። ወጠፈርኪ ኬፋ፣ ጠፈርሽ ክዳንሽ ምንድን ነው አለ? ኬፋ ማን ነው? ቅዱስ ጴጥሮስ። ዋና ቅጽኪ ነቢያተ አልፋ፣ ደጆችሽ የእግዚአብሔር ነቢያት ናቸው አለ። ቤተ ክርስቲያን ጸጋዊተ ተስፋ፣ ተስፋ ያደረጉትን ነገር የምታስገኝ የምትሰጪ ብሎ ሰላምታ ያቀርበላታል። አሕዛብ ወሕዝብ ሰግዱ ለኪ ወይትመሃለሉ በቅድመ ገጽኪ ቤተ ክርስቲያን ቤተ መላኪ ስብሐት ለኪ ይላታል። አሕዛብ ሕዝቡም ሰግዱልሻል፣ በፊትሽ ይማለላሉ፣ የገዢው የእግዚአብሔር ቤት ማደሪያ ነሽና ይላታል። እና አላችሁ በሃኪ ቤተ ክርስቲያን እምነ ገበሪ ሰላም ማይከሌነ ማይለ ጸላኢ ወጸር እቀቢኪያነ ትንባሌኪ ያሉ ምስሌነ ስብሐት ለኪ ይላታል። ቤተ ክርስቲያን ሰፊ ነገር ስለሆነ ፍንጭ እንኳን ለመስጠት ይቸግራል። በዓለመ ጥንት በልበ አምላክ በአምላክ ልብ ታስባ ኋላ ጌታ ዓለምን ሲፈጥር በዓለም መላእክት ታይታ ጉባኤ መላእክት ጉባኤ ቅዱሳን ናት። ቤተክርስቲያን ማለት አቅሌሲያ ጉባኤ ቅዱሳን ትባላለች። የቅዱሳን አንድነት ናት ቤተክርስቲያን። አላድልን ብሎ ነው እንጂ እኮ እንደ እውነቱ ብንኖር የእኛም ስማችን እንዲያ ነበረ። ከጉባኤ ቅዱሳን ለመደመር ነው እኮ የተጠመቅን። ያምን ኋላ አዳም ቢወጣ ነቢያት ትንቢት ተናግረውላት ሱባኤ ቆጥረውላት ምሳሌ መስለውላት ቀኑ ሲደርስ በመድኃኒታችን ተመስርታ በአዲስ ኪዳን ደግሞ ቅዱሳን ሐዋርያት፣ ሰማዕታት፣ ጻድቃን፣ ሊቃውንት የኖሩላት የክርስቶስ አካሉ ቤተክርስቲያን ናት። የክርስቶስ አካሉ ናት። ሰማያዊት ናት። እንተ በምድር ስረዊሃ ወሰማይ ጾቂሃ ሐረገ ወይን ይላታል ቅዱስ ያሬድ። የወይን ሐረግ ናት። ቅርንጫፎቿ በሰማይ ስሮቿ በምድር ናቸው አለ። ቤተክርስቲያን የቅዱሳን አንድነት ናት። በሰማይም ያሉ በምድርም ያሉ፣ በሰማይ ያሉ ድል የነሱ፣ በምድር ያሉ በትግል ያሉ ናቸው። እና ቤተክርስቲያን ታዲያ በዓሏ ምንድነው ከተባለ 40 ዘመን በአዋጅ ተዘግታ ኑራ እንደገና በአዋጅ የተከፈተችበት ቆስጠንጢኖስ በነገሰ በ11ኛ ዓመቱ ሚላን በምትባል የጣሊያን ከተማ ላይ ይህንን አዋጅ ያወጣበት ቀን ነው ቤተክርስቲያን። ቤተክርስቲያን ታዲያ ነቢዩ የተናገረውን ይዘው አባቶቻችን ምን ይላሉ? ኢይታጸው አናቅጽኪ፣ ደጆችሽ አይዘጉ፣ ወይባነ ኪራቤኪ፣ ልዩ ወገን አረመኔ ወደ አንቺ ዘንድ አይግባ። ለዚያ ነው በቤተክርስቲያን በብሉይም በሐዲስም አንድ ስርዓት አለ አይደለም? የማይገባው ሰው ወደ ቤተክርስቲያን እንዳይገባ በረኛ ይቀመጥ ይላል። ዘበኛ ብዙ ሰው ገንዘብ የሚጠብቅ ይመስላል አይደል? ዘበኛ እኮ የሚቀጠር ገንዘብ ለመጠበቅ አይደለም። የማይገባው ሰው እንዳይገባ ነው። ሌባ ካልከኝ የማይገባው ማለት እሱ ነው። አንደኛው ሌባ ለመጠበቅ ካልከኝ አንዱ እሱ ነው። ዛሬ አሕዛብ ገብተው ስብሰባ ሁሉ ያደርጋሉ። የማያምኑበት ግቢ ለምን ስብሰባ ያደርጋሉ? ገብተው አብሮ አደግ ማህበር ትለኛለህ። ምን ማለት ነው አብሮ አደግ ማህበር? እሱ በልቡ ስንት ነገር ሲደግስልህ እየዋለ አንተ አብሮ አደግ እያልክ ትንከላወሳለህ። እሱ በሌላ በስፍራው ሌላ ቦታ ከሰነሱ ግቢ አንተ ትሰበሰባለህ። ለናላችሁ ነች እና ቤተክርስቲያን መድኃኔዓለም የዛሬው የሚገርማችሁ የቅዱስ ላሊበላ መልክ የመጨረሻው ኃይለ ቃል ድንቅ ይለኛል። የቅዱስ ላሊበላን ቤተሰቦች ቅዱሳት አንስትን በሙሉ ይጠራቸውና አማኑኤል ሆይ በእነዚህ ሁሉ ተማጽኛለሁ ይልና ይታሬኒ እግዚኦ ሙስና ለኢየሩሳሌም ይላል። ኢየሩሳሌም የቤተ ክርስቲያንን ጥፋት ከቶውኑ አታሳየኝ ይላል። ግን ያው ደርሰንበታል፣ እያየነው ነው። ጨርሶ እስከሚደረግ ነው የምንጠብቅ። እኛ በር እስከሚደርስ ይደርሳል። ያው በመረጃ አይደለም እነግራችሁ፣ ያው ይመጣላችኋል ተብለናል፣ ይደርሳል። እዚህ በኋላ እንግዲህ ያው የሚሰማ በሌለበት ቢለፈልፉት ችግር ስለሆነ ችግር አይደል እና ኢሳይያስ ምን አለ? መኑ የአምነነ ስምዐነ፣ ምስክርነታችን ማን ሰማናል? ማን ይቀበለናል? ኋላ አያይዞ ምን አለ?
ኦራይንቲሆሙ የዚህ ሕዝብ አይኑ ምን ሆኗል? ታውሯል። ድንቀ ዋዘኒሆሙ ጆሮአቸው ደንቁሯል። ወተጸለለ ልቦሙ ልባቸው ተጋርዶባቸዋል። ከመያይምርዎ ለእግዚአብሔር እንዲያውም ጌታችን ኃይለ ቃሉን በቅዱስ ዮሐንስ ወንጌል ተናግሮታል። ከመይምጹ ኀቤ ወደ እኔ እንዳይመጡ ወይሳሃሎሙ ይቅር እንዳልላቸው እንዲሁ ነዋል ብሏል። መድኃኔዓለም ቸርነቱ አይመረመርምና ክረምቱንም በቸር ያክርመን፣ ቤተክርስቲያንም ጥፋትም ያርቅልን። በእውነቱ የዚያን ቀን ቅዱሳት ደናግል ሶፊያ የወለደቻቸው ደባሞንና በስጣሞን፣ ቅድስት ዲባሞን፣ ቅድስት ዮና እናቷ፣ ሰማዕታትና አውሎጊስ ዋርሱኖፋና አቅሊሞስ ዓመታዊ በዓላቸው ነበረ። በ10 ሌሎችም በዓላት ነበሩ። ታላቁ ጻድቅ አቡነ መልክዓ ክርስቶስ የዚህ ትግራይ አድዋ ገዳም ያላቸው ነበለት የሚባል አካባቢ ላይ ጸፍጸፍ ኪዳነ ምሕረት የምትባል ገዳም የመሰረቱ ቅዱስ ደግ ሰው በዚህ በጎንደር የነበሩ ጻድቁ ግን እዚህ አካባቢ ሰው ሲበድላቸው አዝነውበት ሂደው ዝናም ተከልክሎ በኋላ ህዝቡ ሂዶ ምሕረት ለምኗቸው መጥተው እንደገና አዝነውለታል። እና ዋልድባን ይወዱ ስለነበር የዋልድባን አፈር እየጫኑ ወስደው ያንን ስላደረጉ ስሟ ምን ተባለች? ጸፍጸፍ ማለት እሱ ነው። በትርጓሜ አታውቁም? ኤልያስን ምን ይለዋል? ከነቢያት ሐሰት ጋር በተጣላ ጊዜ እንጨቱን ረበረበ፣ ድንጋዩን ምን አለ? ጸፈጸፈ ይላል። ጸፍጸፍ ማለት እሱ ነው። የዋልድባን አፈር አምጥተው በላይ ስላደረጉበት በዚያ ምክንያት እና ጻድቁ ብዙ ታምራት ያደረጉ ናቸው። የሁሉንም በረከት ያሳድርብን። በ11 አርአያ መላእክትን የመሰለም ዘመደ መንግስት ይለዋል። የንጉስ ልጅ የንጉሱ የአብጥልማዎስ የንግስቲቱ የቴዎብስታ ልጅ ቅዱስ ገላውዲዮስ ርጉዘ ገቦ ጎኑን በጦር የተወጋ ስለ አምላኩ ቅናት መጽሐፍ ምን አለው? ገላውዲዮስ እንቆጳዝዮን፣ ገላውዲዮስ ፍትወስን፣ ገላውዲዮስ መዓርጡ መልሳን፣ ገላውዲዮስ ማይቶት ዘአንጾኪያ መካን፣ ገላውዲዮስ ተሃበየኒ አመለተ ፍዳ ወደይን፣ ገላውዲዮስ አመሃኒ በአፉከ ወይን ይለዋል። እና ትርጉም የምትሰሙ ሰምታችኋል፣ የማትሰሙ አልሰማችሁም። ሰዓትም የለንም። ታላቁ ቅዱስ አቤት አቤት ገድሉን እስቲ በነገራችሁ ላይ ካሳተምናቸው ለገዳማት ካሳተምናቸው ገድሎች መካከል እንዲያው ማበላለጥ አይገባም፣ ግን ለየት የሚልብኝ እሱ ነው። የቅዱስ ገላውዲዮስ ቀይ ገድል ታስታውሳላችሁ? ቀይ ሽፋን ያለው ያስታውስ የለ? ቅዱስ ገላውዲዮስ ገድል አልገዛችሁም? አይመታደላችሁ ደህና ዋላችሁ። ወላጅ ቤት ሲገባ ልጁን ያዋል። በቃ ይበላል፣ ይጠጣል፣ ይተኛል፣ እጁን ይፈትላል፣ ቲቪ ያያል፣ ሞባይል ይነካካል። አይደለም ተከተተ በቃ። ግን ለጊዜው አይመታደል ይለዋል። ፍና ተሳልቆ ነው። በሱ ቀንቶ እንዳይመስል። ለምን መጨረሻው ጥፋት እንደሆነ ያውቃል ይሄ ሰው። ወላጆቹ ጋር አብሮ አያረጅ መውጣት ይመጣል። የዛን ቀን ራስህን ቻል ትባላለህ። ወላጅ ልጅ ለወላጁ ምን ይርዳ አለ አንዱ። ቀበል አድርጎ ሌላኛው ምን አለ? ከወላጁ ትከሻ ይውረድ፣ እሱ ይበቃል አይደል? በቃ እነሱ ዕዳ ከመሆን መውረድ እንኳን እርዳታ ነው። ታላቁ ቅዱስ ገላውዲዮስ ምን ተርካሉ? ንጹሕ ድንግል ተመሰገነ፣ ግሩማን መላእክት የሚነጋገሩት በጦርነት ኃይለኛ መጣ ሲባል ልክ ዳዊት የቅዱስ ዳዊት ሎሌዎች ሊዋጉ ሲሄዱ መጣ የዳዊት ሎሌ ያሉ ጊዜ ብን ለሚል ጠላት ይፈራል። ልክ እንደዛ ገላውዲዮስ ስሙ ሲጠራ ይፈሩት ነበረ። በዚያ ዘመን የነበረች አንጾኪያ በጣም የታደለች ናት። እነ ቅዱስ ገላውዲዮስ፣ ታላቁ አባዲር፣ ታላቁ ፊቅጦር፣ እነ ቅዱስ ፋሲለደስ፣ እነ ቴዎድሮስ በናድሊዮስ፣ እነ ቴዎድሮስ ሊቀ ሰራዊት ስንቱ ይቆጠራል። ለዓለም የሚበቃ ጉልበት የነበራቸው ራሳቸውን ችለው ታላቁ እስክንድርን ማስከንዳት የሚችሉ ጀግኖች ነበሩ። ግን ከሁሉ የክርስቶስ ፍቅር ይበልጣል ብለው ሰማዕትነት ተቀብለዋል። በጣም ብዙ ስቃይ አይተዋል። አብረውት እነ ቅዱስ ስርና እነ ቅዱስ አበሞን እነ ቅዱስ ቡላ ማለት እነ አቡነ አቢብ አይደለም፣ ሌላ ቡላ ነው። ሰማዕትነት ብዙ ቅዱሳን አብረውት ሰማዕትነት ተቀብለዋል። የቅዱስ ፊቅጦር ጓደኛ ነው።
ትናንት ሌላኛው አባት አባ ገላውዲዮስ ነው፣ ኢትዮጵያዊ ገላውዲዮስ። የሚገርማችሁ ያኛውን ሰማዕቱን ስለሚወደው ስሙ ገላውዲዮስ ተባለ። ኋላ ገላውዲዮስ ማለት የአቡነ ቀውስጦስ ታውቋቸዋለች፣ የማሃገሉ ጻድቁ የእሳቸው አባት ነው። ቅዱስ ገላውዲዮስ የኛው ሚስቱ እምነ ጽዮን ትባላለች፣ የእግዚአብሔር እህት ናት። ማለትም የአቡነ ተክለ ሃይማኖት አክስት ማለት ነው። ወይም በሌላ አነጋገር አፄ ይኩኖ አምላክ ስል ሰምታችኋል አይደለም? ገላውዲዮስ ከመነነ በኋላ የእሱ ሚስት በእግዚአብሔር ትእዛዝ ሌላ ባል አግብታ የወለደችው ነው ይኩኖ አምላክ ማለት፣ የአቡነ ቀውስጦስ ትንሽ ወንድም ማለት ነው። እና መንኖ ከሰራቸው ስራዎች መካከል የሚያስገርመኝ ቀጥ ብሎ የት ነው ሄደ? ግብፅ። ምን ፈልጎ? የቅዱስ ገላውዲዮስን ክቡር ስጋ ያለበት አሳዩኝ ሂዱ። የሚገርማቸው አገኘው። ተረፈ አጽሙን ይዞልን መጥቷል እኮ ወደ ሸዋ ወደ ኢትዮጵያ። አባ ገላውዲዮስ መንኖ ትሩፋት አድርጓል። ታዲያ የሚገርማችሁ ነገር በመንገድ ሲሄድ በበቅሎ በነጭ ፈረስ ላይ ተቀምጧል። ምክንያቱም አገረ ገዢ ነው። በነገራችሁ ላይ አገረ ገዢ ነው ገላውዲዮስ። እና ሲሄድ አንድ የኔ ቢጤ ዝክር ይለምነዋል፣ ይሰጠዋል። ግን የኔ ቢጤው ደስ አላለውም። ኢሃወዞ እንደሚለው መጽሐፍ ማለት ነው። ደስ አላለውም። ምን ሆንክ አለው። እና እግር የለውም የኔ ቢጤው። አንተ እግር እያለ በፈረስ ትሄዳለህ፣ እኔ እግር የሌለኝ እንዴት ይሆናል? እንካብረ ሰጥቶት ሄደ። አስቡት እንግዲህ እኛ ብንሆን ወይ ምን ይሆን? ደግሞ የጠገበ ነው። የሚገርማችሁ ወደ ቅዱስ ገላውዲዮስ መቋሚያው ነው። ቅዱስ ገላውዲዮስ ታቦት ይገባል ተብሎ ይሄ ቅዱስ ያሬድ ገዳሙ ሲሰራ እኛ የምናውቀው ቅዱስ ገላውዲዮስ ኢያቄም ሐናና ቅዱስ ያሬድ ነው። ታቦቱን ያስገቡት አያስገቡት እግዚአብሔር ያውቅላቸው። ግን መጀመሪያ የተነጋገርንበት ስለሆነ የገላውዲዮስን እየሄድኩ እዚያ ማከብር ሰው ኖረም አልኖረም እኔ ያለን እምል ቅዱስ ገላውዲዮስን እና ወደ ላይ ስንሄድ የቆሎ ተማሪዎች የአብነት ተማሪዎች ትከሳ ሲወርዱ ከሌላው የሚጨንቃቸው እነሱ ነው። ያው በእርግጥ አብዛኛው ትከሳ ከዚህ ተነስቶ 16 ይሄዳል፣ አይጨንቀው። ያቺ ትንሽ ተራራዋ ናት። እና ስናልፍ ተማሪዎችን አየዋቸው። ዝም ካሉን እናሳፍራቸዋለን፣ እኛ ባጃጅ ስለያዝነ ማለት ነው። አሳፍሩን ካሉን ግን አናሳፍራቸው። ፍትህ ነው፣ የደግነት ስራ አይደለም። የሚገርማችሁ ሁሉም አሳፍሩን ብሎ ጮሁ፣ ትተናቸው። ለእኛ ይጠቅመናል አይጠቅመንም? ትምህርት እንዲሆን ነው እንጂ አይጠቅምም። ለእኛ ብናሳፍራቸው ይቀል ነበር። በእርግጥ ስንፍና ማስተማርም አካል ያላቸው ናቸው። ጎበዞች ግን ጎረምሳ ኩታሮች ናቸው። እንግዲህ ጎረምሳና ኩታራ እንዴት እንደሚታረቅ ባላውቅም አስታርቁት እናንተ። ጎረምሳ ኩታሮች አያወ ይመስላል። እና በእውነቱ እንደዚህ አድርገው ሄደ። ኋላ ግን እግሩን በጣም ክፉ አሜከላ ሲባል በቀጥታ እሾህ ተብሎ ነው የሚተረጎም። ሶከው አሜከላ ሲል ግን አሜከላ የሚለው የተለየ አይነት ተፈጥሮ ያለው ነው። እና ወቅቶት እግሩ አበጠ፣ ቅጥጥ ብሎ አብጦ መራመድ አቃተው። እና አንዲት ሴት መጥታ እግሩ እንዳሳ አድናው ሄደችና እመቤታችን በጣም ይወዳ ስለነበረ እንግዳ መስላ መጣ እግሩን አድናለት ሄዳለች። እና የቅዱስ ሰው የዚያን ቀን ዓመታዊ በዓሉ ነበር። ሌላኛው በግብፅ ገዳማት በ11ኛው ክፍለ ዘመን ከነበሩ ጻድቃን መካከል አንደኛው ከኢትዮጵያ የሄዱት አባታችን ጻድቁ አቡነ ገብረ ኢየሱስ ዓመታዊ በዓላቸው ነው። ሀብተ ትንቢት የተሰጣቸው ታሪካቸው የዛሬው ስንክሳር ላይ አለ። አባ ቄርሎስ የሚለው ላይ ትንቢት ተናገረ የሚላቸው አባ ገብረ ኢየሱስ እሳቸው ናቸው። ኢትዮጵያዊ ናቸው። ሌላ እናታችን ቅድስት ክርስቶስ ክብራ ሰማዕቷ ታላቁ በጸሎተ ሚካኤል እህት ናት። 40 ሰማዕታት የጌታችን ቅዳሴ ቤት በእስክንድርያም ነበረ። ዛሬ እንግዲህ የቅዱስ ሚካኤል ዓመታዊ በዓል ነው። እንግዲህ ስለ ቅዱስ ሚካኤል ጥቂት ነገር እንነጋገር። ርዕሱን እንዳላነሳውም እንዳልተውም ጨነቀኝ። እንዳልተው ከዚህ በኋላ ለዓመት ነው ለህዳር ልንጠብቀው ነው። በነገራችን ላይ እንድንማረበት ፈልጌ የነበረው ርዕስ በትንቢተ ዳንኤል ምዕራፍ 12 ቁጥር 1 ላይ ያለው ኃይለ ቃል ነው። ወይታሚረ ይትነሳ ሚካኤል አብይ መልአክ ዘይቀውም ለህዝቡ ይላል። ለህዝቡ የሚቆመው ታላቅ መልአክ ሚካኤል በዚያ ወራት ምን ይላል? ይነሳል። ስለዚህ ታላቁ መልአክ ሚካኤል ይነሳል ብለን ነበረ ለማውሳት የፈለገው። ታላቁ መልአክ ሚካኤል ይነሳል። ለብዙ አስተርጉሟል። ሚካኤል በተነሳ ጊዜ 40 ዘመን ከ400 ዓመት መከራ በኋላ አንተኖ ሚካኤል ዘአውረድ ከመና ለእስራኤል እንደሚለው 40 ዘመን መና እየመገበ ደመና እየጋረደ ውሃ እያፈለቀ ተንከባክቦ እስራኤል ልብስህ
አላለቀ፣ ጫማ አልወለቀ፣ በትርህ አልወደቀ እንዲሉ አባቶቻችን አስመችቶ በሰባት ደመና በአምደ ደመና እየመራ ምድረ ርስት ያደረሳቸው እሱ ነው። በዚያ ወራት በተነሳ ጊዜ እንዲህ አድርጓል። ኋላ ደግሞ 70 ዘመን መከራ ተፈርዶባቸው ፋርስ ባቢሎን ለወደቁት ደግሞ 70 ዘመን ሲፈጸም ሚካኤል እንዲህ ብሎ ጸለየ ይላል በትንቢተ ዘካርያስ ምዕራፍ 1 ቁጥር 12። ስሙን አይጠቅሰውም፣ በትርጓሜ ነው ስሙ የሚገኝ። ለ70 ዘመናት የተቆጣቸውን የይሁዳ ከተሞችን የማትምራቸው እስከ መቼ ነው ብሎ አማልዷል። በተነሳ ጊዜ ከ70 ዘመን በኋላ እንዳስማረካቸው ሁሉ ሚካኤልን ያስማረካቸው ትሩፋን እምቢ ብሎ በእግዚአብሔር ላይ ሲያመፁ እስራኤላውያንን ለናቡከደነጾር አሳልፎ የሰጣቸው ቅዱስ ሚካኤል ነው። ሰራዊቱን ይዞ ወርዶ ቲያቸውን አብርተው በአው ከለዳውያን ግቡ ማርኳቸው ብሎ ያስማረከ ሰው ከ70 ዘመን በኋላ እንደገና ደግሞ እንደ አባት እንደረኛ ምሕረት ለምኖ ሲወጡ 7 ጠላት ቢነሳባቸው 7 ጠላት አጥፍተው 7 አይጉር ወግተው 7 ወንዝ ከፍለው እንዲሻገሩ ያደረጋቸው ቅዱስ ሚካኤል ነው። ጥንት ባሕረ ኤርትራ እንደከፈለ ማለት ነው። ኋላ እንደገና በዘመነ መቃብያን በአንጢአኮስ ምክንያት መከራ ደርሶባቸው ሳለ ይሄ ታላቅ መልአክ ተነስቶ ያንን አድርጓል። ምሕረት ለምኖላቸዋል፣ ጠላት አጥፍቶላቸዋል፣ ረድኤት አድርጎላቸዋል። ያ ታላቅ መልአክ በአዲስ ኪዳን ቅዱስ ሚካኤል ተነስቷል። መነሳት ምንድነው ቢሉ ስራ መስራት ነው ያለ። ንቃህ እግዚኦ ይሎል ዳዊት እግዚአብሔር የሚተኛው ነው አይደለም አድነን ማለት ነው። ስራ እንዲሰራ መለመኑ ነው። ሚካኤልንም ይነሳል ማለቱ ተቀምጦ ኑሮ አይደለም። አዎ ታላቁ መልአክ በዚያ ወራት ይነሳል ብሎ መናገሩ ስራ ይሰራል ከእግዚአብሔር ታዞ። ይኸው ምንድነው? እመቤታችንን መጠበቅ፣ ቅዱሳን ሐዋርያትን መጠበቅ፣ ጻድቃን ሰማዕታትን መጠበቅ ነው። ዋናው ምስጢር ግን ወይታሚረ ያን ጊዜ ይላል። ያን ጊዜ የተባለ ዳግም ምጽአት ነው፣ የፍርድ ቀን ነው። ምክንያቱም ንባቡን ስትመለከቱት በራሱ በጥሬ ዘር ብትመለከቱት በትንቢተ ዳንኤል ምዕራፍ 12 ቁጥር 1 ጀምሮ እንዲህ የሚል ንባብ ይገኛል። ነቢዩ ቅዱስ ዳንኤል እንዲህ ይላል፣ በዚያም ዘመን እነሆ ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። ሕዝብም በምድር ከተፈጠረ ጀምሮ እስከዚያ ዘመን ድረስ እንደ እርሱ ያለ ያልሆነ የመከራ ዘመን ይሆናል። እንዳትረሱት። ምን አላችሁ? በዚያም ዘመን በመጽሐፉ ተጽፎ የተገኘው ለሕዝብ ሁሉ እያንዳንዱ ይድናል። በምድርም ትቢያ ውስጥ ካንቀላፉት ብዙዎቹ እኩሌቶቹ ለዘላለም ሕይወት፣ እኩሌቶቹ ለእፍረትና ያው መብራት ስለሌለ ነው ለዘላለም ጉስቁልና ይነሳሉ እያለ ይቀጥላል። ስለ ፍርድ ቀን ነው የሚነግረን። ስለ ፍርድ ቀን ነው። ሙታን ይነሳሉ። ሙታን የተነሱ እንዳለ ልዑለ ቃል ኢሳይያስ በትንቢቱ ያን ጊዜ ነው ስሙን ለጠሩ መታሰቢያውን ላደረጉ እግዚአብሔርን ላመለኩ ቅዱሳንን ላከበሩ እመቤታችን ለወደዱ ቤተ ክርስቲያንን ላልተው ሰማያዊ ርስትን ላሰቡ ጠበቃ ሆኖ የሚቆምላቸው ሶባኮ ሙሴ ህሩዩ እንደሚለው ምርጡ ሙሴ ባይቆም ኖሮ እስራኤል ይጠፉ እንደነበረ በፍርድ ቀንም። ምክንያቱም በፍርድ ቀን ጌታችንን የዛሬ አይታችሁ ከሆነ በነገራችን ሙሉ ማህሌት ውስጥ ተመለከቱ። በአብዛኛው የጌታችን እርገት ላይ ያተኮራል አለቀለሙ። ምክንያቱም በሁለት ነው። ለጊዜው ያው በያርግና እየወረድ አካባቢው ለእርገት ስለሚቀርብ ነው፣ ዘመኑ ራሱ ነው። ሁለተኛውና ዋናው ምክንያት ግን ባርኬ ተነግሮናል። ሰላም ለሚካኤል መሐሪ ውእቱ ርኅሩህ ነውና ለሚካኤል ምስጋና ይገባል። ወተአዛዚ ለሰበዲ በሰናይቱ በደግነቱ ላይ ለሰው ልጆች ደግሞ መታዘዝን ይወዳል። ለቀርነ ዝንቱ መልአክ በድምፀ ንፍሐቱ በከመ ኮነ ቀዳሚ ውስተ ሰማይ ትርገቱ ለእግዚአብሔር ይከውን ዳግመ ምጽአቱ። ጌታችን ሲያርግ ቀንደ መለከት እየነፋ ማለትም አዋጅ እየነገረ እየመራ ያረገ አብሮ ሄደ ማን ነው? ቅዱስ ሚካኤል ነው። ዳግመኛ ጌታ ሲመጣ
ዛሬ ቅዳሴ ያዕቆብ ዘስሩግ ላይ ይከውን ንፋተ ቀርን 3 ጊዜ ይላል አይደል? 3 ጊዜ አዋጅ ይነገራል የሚለው 3ቱንም አዋጅ የሚናገር ማን ነው? ቅዱስ ሚካኤል። እዚያ ነው በዚያ ወራት ስለ ሕዝብ የሚቆመው ታላቁ መልአክ ይነሳል ብሎ የተናገረ በፍርድ ቀን ዋስ ጠበቃ ሆኖ የሚገኝ ለቅዱሳን ቅዱስ ሚካኤል ስለሆነ ነው። እንዲህ ተብሎ ባጭር ይተረጎማል። ታዲያ ዛሬ ቅዱስ ላሊበላ ነውና የቅዱስ ላሊበላ ረዳቱ ደግሞ ቅዱስ ሚካኤል ነው። የሚገርማችሁ ነገር ጎንደር ውስጥ ቅዱስ ላሊበላ ቤተክርስቲያን ነበረ። ሜክሲኮ የሚባል ሜዳ ታውቃላችሁ? እሱ ቤተክርስቲያኑ አጥር ውስጥ ያለ ቦታ ስፍራ ነው። ወደ ታች ጸበሉን ታውቁታለች? የቅዱስ ላሊበላ ጸበል ታች ያለ አሁን አቆሸውት አግማምተውታል። ብዙ ጸበል እኮ ነው የቅዱስ ላሊበላ። ከ44ቱ ጸበሎች አንዱ እሱ ነው የነበረ። ቤተክርስቲያኑን የሰሩት አፄ ዮሐንስ 3ኛ ናቸው። ሳልሳዊ አፄ ዮሐንስ እና ባለቤታቸው እቴጌ መነን። ያ ማለት በዘመን መሳፍንት ማለት ነው። የሚገርመው በደሮች ተቃጥሎ ታቦቱ የት መጥቶ ነው የተደረበ? አብሮ ተቃጥሎ ነበረ። በእርግጥ ሰለስቱ ምዕት ግን መልሶ ያኛው ላሊበላ ስላልተሰራ ከሰለስቱ ምዕት ጋር ተደረበ። ኋላ እንደገና ሰለስቱ ምዕት ቤተክርስቲያኑ ጣሊያን መጥቶ እንደገና ፍልስልስ አድርጎ ካምፕ አደረገው። በዚህ ጊዜ የሰለስቱ ምዕት ታቦት ወደ አጣጣሚ ሚካኤል ሲጠጋ የቅዱስ ላሊበላ አንደኛው ታቦት ወደ ደብረ ብርሃን ሄዷል። ዋናው ታቦቱ ግን የሚገርማችሁ ነገር እንግሊዝ ውስጥ ነው ያለ። ማን የወሰደው? ጠላት። እንዴት ያለ ጠላት? አሰለጥ ሌባ ነው የወሰደው። አይገባችሁ ይሆናል እንጂ ገባችኋል? አሰለጥ ሌባ እንደዚህ ያለ ነው የላከው። እሱ ብቻ እንዳይመስላችሁ የአጣጣሚ ሚካኤል ብዙ ንዋያተ ቅድሳት ዛሬ ሮም ውስጥ ነው ያለ። አቡነ ጴጥሮስ የሚባሉ ጳጳስ ነበሩ የጎንደር ታውቋቸው ከሆነ ወይም ሊቀ ሊቃውንት መሐሪ ትርፌ በትርጓሜ መጻሕፍት ላይ ስማቸውን አይታችሁት ከሆነ እሳቸው ሮም ሄደው አሁንም ማልነግራችሁን አይነት በወርቅ የተለበጡ ብዙ ንዋያተ ቅድሳት እዚህ አዩ። ስሙን ሲያነቡት የጎንደር ንዋያተ ቅድሳት ናቸው። አንዱ የአጣጣሚ ነው፣ አንዱ የገሌ፣ አንዱ የገሌ ነው። ማን እንደላከው ይታወቃል፣ ወደዚያ ማን እንደሸጠው ይታወቃል። እና እሳቸው ምን አሉ? እንዲሁ በዓለም ዙሪያ ለምኜ ላምጣለሁ፣ ፖፑን ማለት ነው የሮሙን ፖፕ ለምኜ ላምጣና ልስጦት ገንዘብ ይስጡኝ ብሎ አሏቸው። በገንዘብ አይደለም እኔ በነፃ ሰጠ ነበር፣ ግን ይገሉኛል። ምክንያቱም በድብቅ ማህበረሰብ ነው የሚጠበቅ። ያው ቫቲካን ከምታስቡት በላይ ነው። የራሳቸው ሰላይ ቲም አላቸው፣ እንደ ሲአይኤ እንደ ምናምን አይነት የራሳቸው ቡድን አላቸው። እና መንቀሳቀስ ከባድ ነው። ምንም ነገር መስረቅ ቀላል አይሆንም። በዛ አዝነው መጥተዋል። በትርጓሜ ያያችኋቸው የሉ እንደ ደብረ ብርሃን ወንጌል እንደ አጣጣሚ ሀዊ የሚል ነገር አታዩ? የመጽሐፋውን እንዴት ያለ ይመስልሃል? አይጣል እኮ ነው። ደብረ ብርሃንን ካነሳው ዘንድ አንድ ነገር ልጥቀስላችሁ። ዛሬ ደብረ ብርሃን ቅዱስ ሚካኤል ይከበራል። ጎንደሬ ስለሆናችሁ ታውቃላችሁ። ታውቁ እንዲያው ላለማሳፈርም እንኳን ብላችሁ አዎ በሉ። ደብረ ብርሃን ዛሬ ይከበራል ቅዱስ ሚካኤል። የሳንቃው ሚካኤል ሲባል አትሰሙ? አይታችሁ ታውቃላችሁ? ስዕሉ ተገልጦ ምክንያቱም በዓመት አንድ ቀን ዛሬ ብቻ ነው የሚገለጥ። ዛሬ እስከ ቅዳሴ መውጫ ድረስ ይገለጣል። እዛ በኋላ ነገ ብትሄድ የፈለከው ቀን ብትሄድ አታየውም። የእድሜ ዘመን ህልም ነው በነገራችሁ ላይ። እና ዛሬ ቅዱስ ላሊበላ የሚከበር ሰለስቱ ምዕት ላይ ነው አለ ታቦቱ። ያው ዋናው ታቦት ቢሄድም ሌላ አለ፣ ግን ቤተክርስቲያን ውስጥ ሄዱ ባዶ ነው። ሰው የለውም። ያው ማክበር አልተጀመረም፣ ግን ቤተክርስቲያን ውስጥ ነው እንድታውቁት። ቅዱስ ላሊበላ የት ነው ከተባላችሁ ሰለስቱ ምዕት ላይ ነው ያለው እዚያ። እና የሳንቃው በነገራችሁ ላይ የሳንቃው ሚካኤል እንግዲህ ስታስቡት ደብረ ብርሃን ሌሎች ሁሉ ሲቃጠሉ ለምን ያልተቃጠለ ይመስላችኋል? ድርቡሽ ሲያቃጥል የሳንቃው ሚካኤል እየወጣ እንካቀመስ እያላቸው ኃይለኛ ነው። በነገራችሁ ላይ ግሩም ነው። የደብረ ብርሃንን ስዕል አድኖ አይታችሁት ከሆነ እየለቀቀ ነው አይደለም? በጣም ጫና ስላለበት ጎብኝ ምናምን እየተባለ የሳንቃው ሚካኤል ግን ብታዩት አዲስ ነው የሚመስል። ትናንት የተሳለ ነው የሚመስል እኮ ብታዩት ሲገለጥ። አቤት እንዴት ደስ እንደሚል። ደግሞ የሚገርማችሁ ነገር ማህሌታውያን ብቻ ማህሌትና ቅዳሴ ነው እንጂ ታቦት አያወጡም ደብረ ብርሃኖች የቅዱስ ሚካኤልን። እና ብትሄዱ ጸጥ ያለ ነው፣ የማህሌት ብቻ ነው የሚሰማ። ሰው ግርግር የለም። እዚህ ሄዳችሁ ትገቡና የምታገኙት ከየት ነው? ቅኔ ማህሌት አለ አይደል ደብረ ብርሃን። ከዛ ቀጥሎ ቅድስት አለ አይደለም? ከዚያ ቀጥሎ መቅደስ ነው አይደል? ማለት ዙር ሳይሆን ደብረ ብርሃን አሰራሩ ያው ቤተ ንጉሥ ስለሆነ እንደዚህ
ምንድነው በሐመረ ኖህ አምሳል ስለሆነ የተሰራ እና የምታገኙት ከቤተ መቅደሱ በር ላይ ያለው ስዕል የቅዱስ ገብርኤልና የቅዱስ ሩፋኤል ነው። ቤተ መቅደሱ በር ላይ ያለው የቅዱስ ሚካኤል የሚገኘው ከቅኔ ማኅሌቱ ወደ ቅድስት ውስጥ ሄዱ። ታዲያ በቀኝ ያለው በር አይደለም፣ በስተግራ ያለው በር ነው። እዚያ ላይ ነው። ግን እንዳልኳችሁ የሚቀጥለው ዓመት እንግዲህ በቸር ያክርመን እዚያ ሄዶ ነው የሚታይ። በጣም በነገራችሁ ላይ እንደሚያነጋግር ነው የሚመስል። ከጥንት አንስቶ ታምራቱ ብዙ ነው እና እንደዚህ አይነካም። ፎቶ ማንሳትና ምን አታስቡት። እኔ አምሮኝ ነበረ። ለምን ፎቶ ማንሳት እንዳማረኝ ታውቃላችሁ? በቃ ሰጋለሁ። የሆነ ነገር ሳይ ፎቶ ማነሳበት ምክንያት ነገ ይጠፋል ብዬ ስለምሰጋ እኮ ነው። በደረስኩበት ፎቶ ማነሳ ድንገት ለታሪክ ቢተርፍ እያልኩኝ ለምን ትናንት የነበር ነገ እኮ እብድ ትውልድ ይነሳል እኮ አፍርሰን በአዲስ እንስራ የሚል እኮ አይጠፋም። በነገራችሁ ጠብቁ። እንዳያያዛችን ደብረ ብርሃንን አፍርሰን እንደ አዲስ እንስራው የሚል ትውልድ ይመጣል። ማን ነገራችሁ? ግን ደግሞ እንደዚህ አይደለም። እና አንዲት ሴት እንደዚህ አድርጋ ሄዳ ዳሳው ብዙ ችግር ተፈጥሮ ነበር። እጇ ነክተው ማለት ነው። መልአኩ ራሱ ኃይሉን ገልጦ ነበረ። ከባድ በእሷ ላይ ብቻ አይደለም በብሶ ላይ ቅጣት እስከ ማድረስ ደርሷል። የሳንቃው ሚካኤል በቃ ጎንደር እኮ ሲኮን አስቡት። አሁን አዲስ አበባ ቢሆን እኮ ስንት ይነገርለት ነበር አይደል? የሳንቃው ሚካኤል ጎንደሬ አይሞቀው አይበርደው ለጥ ምን አለው ተኛው ነዶ እስኪያልቅ ድረስ ያው ማለት አንተ ማገዶ ሆነ ነው የሚያልቀው እንጂ ዝም ብሎ ነዶ ያልቅ እና ቅዱስ ላሊበላም ሰለስቱ ምዕት ያንንም እዚያ የሚለውን ለማስታወስ ነው። ስለ ቅዱስ ላሊበላ ግን አጭር ነገር እንነጋገር። ቅዱስ ላሊበላ ዛሬ ምን አስቤ ነበር? ዛሬ ቅዱስ ሚካኤልን በየወቅቱ ስለምናነሳው በቅዱሳን ታሪክ ውስጥ ሁሉም ስለምናገኘው ቅዱስ ላሊበላን ታሪክ ብንተርክ ይሻላል ብዬ ነበረ። ግን በዚች ደቂቃ የቱን አንስቼ የቱን እጥለዋለሁ? የቱን ግን ለመታሰቢያ የሆነ ዘንድ 7 ነገሮችን ብቻ ልናገር። አጭር አድርጌ አይደለም፣ በ7 ነገሮች እናስታውሰው። ይረዝማል። አንተ እዚህ ነው ቤት ምን አስጨነቀ? ደግሞ ወሩ ሰኔ ነው። አይመሽ ብትጎትተው ራሱ እኮ ጨለማ አይመጣም። ፀሐይ እኮ ገና አልገባችም። የሚገርማችሁ ሜትሮሎጂ ምን እንዳለ ታውቃላችሁ? ዛሬ ፀሐይ ነው በከሰዓት እስከ ምሽት ድረስ አለ። አይ ሜትሮሎጂ እሺ ይሁን። የድሬዳዋ አህያ ውሎ ይግባና መቼም የንጉሱን ነገር አንስቼ ነው። ለሁሉም 7 ነገር ባጭር ነው ታዲያ ምናነሳ። አንደኛው ጽንሰት፣ ልደት እናንሳ። ምክንያቱም በቅዱስ ሚካኤል ብስራት ነው። በ29 ማለትም መጋቢት 29 ተጸንሶ ታኅሳስ 29 የተወለደ በማን ብስራት? በቅዱስ ሚካኤል ብስራት ነው የተጸነሰ ተወለደ። ሲወለድ ድንቅ ነገር አለ አይደል? ሰላም ለላሊበላ ሐናጺ መቅደስ በጥበብ የሚለው የአርኬው መጨረሻ ምንድን ነው የሚለው? ወዝንቱ መዓር ተድላ ነገሥት ወሕዝብ በዕለተ ተወልደ ተአክተ በንህብ ይለዋል አይደል? ንብ ወሮት አገኘችው ጠቅላላ እና መጀመሪያ ደንግጣለች፣ አደጋ ነው መስሏት። ኋላ ግን ላሊበላ የተባለበት ምክንያት እሱ ነው። በንብ ተከቦ መታየቱ በኋላ የሚሰራውን ነገር መንገድ ስለሆነ አንደኛው እሱ ነው። ሁለተኛው ስለ ክርስትና እናንሳ። ክርስትና በተነሳ ጊዜ ስሙን ያወጣለት ቅዱስ ሚካኤል ነው። ክርስትና ስሙ ማን ነው? የቅዱስ ላሊበላ እስቲ ጎበዝ። ቅዱስ ላሊበላን የማያውቁ ሰው መቼም ኢትዮጵያ ውስጥ አይኖርም አይደል? እስላም ክርስቲያን ቢሆን ቅዱስ ላሊበላ ይታወቃል አይደል? ግን ገድሉ አንባባችሁ ታውቃላችሁ? አለ እኮ ገድሉ ራሱ ገዳሙ ያሳተመው። እኔ ገበያ ላይ አይቼው አላውቅም። በእርግጥ እዛው ነው ብዙ ጊዜ የሚሸጡት እዛው ገዳሙ። እሺ ስሜን ወደ ራስ ደጀን ወይም ቅዱስ ያሬድ ሄዳችሁ የምታውቁ? እሺ እዛ በመንገድ ስትሄዱ አንድ ጻድቅ ቤተክርስቲያን አለ። እንዲሁም ይሄ ዕጣን ዘቢ ምናምን የሚያመላልሰው ወንድማችን የሚሄድበት ገዳም ማን ነው የሚባል? በሉ እንጂ የለም እሱ ዛሬ አልመጣም። አሰረ ክርስቶስ ሲባል ስም አልሰማችሁም? ጻድቁ አሰረ ክርስቶስ። የቅዱስ ላሊበላ ክርስትና ስሙ ማን ነው? አሰረ ክርስቶስ። የንግስና ስሙስ ማን ነው? ገብረ መስቀል። ስለዚህ ሁለተኛ እችን አነሳ ነው። ሶስተኛ በጣም ያመው ነበር ሆዱ። ያ ቅዱስ ከልጅነቱ ጀምሮ መንፈሳዊ ትምህርት ተምሮ የዳዊት መዝሙር ሌሎችንም ጸዋቱ ተምሮ ነበረ። በጣም ሆዱን ያመዋል። ከሆዱ አውሬ ነበረ። አውሬ ስላችሁ ሰው ወደ ገብቶ የሚያም ብዙ ነገር አለ አይደል? የምታውቁት
እና ለእህቱ ምን አላት? ኮሶ አጠጭኝ አላት። አውሬ ያልኳችሁም ኮሶውን ነው። እህቱ በጣም ተጠላው ነበር። እንግዲህ አስቡት፣ እህት ወንድምን መጥላት አስቡት። ለምን ቢባል ንጹህ ስለሆነ ትሁት ስለሆነ ሰው ስለሚወደው ስለሚወደድ ትጠላዋለች። ጥሩ እድል አገኘው ብላ ኮሶ መሃል መርዝ በጥብጣ ሰጠችው። የሱ አብሮት የሚኖር አንድ ዲያቆን አለ እና ያን ጊዜ ቅዱስ ላሊበላ ዲቁና ስላልተቀበለ ስለማክበር ሁል ጊዜ ባርከህ አንተ መጀመሪያ ብላ ይለዋል። የሚጠጣም ከሆነ አንተ ጠጣ ይለዋል። እና እንደ ወትሮ አስለምዶት ኮሶውንም እንካ ብሎ ሰጠው። ጠጣው፣ ሞተ። ሲሞት ካፉ እንደማስታወክ የሚመስል ነገር ወጥቶ ፈሰሰ። ውሻው መጥቶ ላሰው፣ ውሻው ሞተ። ከማዘኑ የተነሳ ይቺ ሞት የኔ ናት፣ በእኔ ምክንያት እነሱ ሞቱ፣ ይቺ ሞት ለእኔ ነው የምትገባ ብሎ ያንን እሱ ራሱ ጠጣው። መሬት ወደቀ። 3 መዓልት 3 ሌሊት ዘመዶቹ ተሰብስበው እንዳይቀብሩት ሰውነቱ ሞቀባቸው። እንዳይተውት የለም። በዚያ ሰዓት ቅዱስ ገብርኤል ወስዶ ወደ ሰማይ ያደርሰዋል። መጀመሪያ ኤረርን ያሳየዋል። በነገራችሁ ላይ የቅዱስ ላሊበላ የሰማዩ ጉዞ ያስደንቀኛል። ኤረርን ያሳየው እጹብ ባለ መላእክትንም ብርሃኗን አይቶ መልአኩ ምን አለው? አይ አድናቆትህን ቆጥበው ገና ነው እየጨመረን የሚላል። ከዛ ራማን አየ። ውሃ ይሄ ይበልጥ የሚገርማችሁ ነገር ኤረርን ያይና የዳዊት መዝሙር ትዝ ይለዋል። በዳዊት መዝሙር እግዚአብሔርን ያመሰግናል። ያን የሚመለከት ነገር ያየውን ነገር የሚመለከት ምስጢር ትዝ ይለዋል። ራማን ሲያይ ቀጥሎ ማን ነው? ኢዮርን አየ። ኢየሩሳሌም ሰማያዊት። ከዛ እያለ እስከ 7ኛው ሰማይ ድረስ እያደነቀ ሄዱ። ኋላ እመቤታችን ካለችበት ሲደርስ አረ እስካሁንማ ምንም አላየሁ፣ ካየሁ አይቆጠርም። ኋላ ግን እግዚአብሔርን ሲያይ እግዚአብሔርን አየ ማለት ያው በሱ በሚቻለው መጠን እጹብ አለ። ከዚያ ላይ ምን አለው? ወዳጄ ላሊበላ አንተ ትነግሳለህ፣ እነዚህን የማሳይን 10 አብያተ ክርስቲያናት ትሰራለህ። 11ኛው ሚስት ስለሆነች ቅድስት መስቀል ክብራን የሰራች 10 አብያተ ክርስቲያናት ትሰራለህ። ታዲያ ስመ ንግስናን የማወጣልህ እኔ ነኝ፣ ቅባ መንግስት የምቀባህም እኔ ነኝ ብሎ ገብረ መስቀል ብሎ ቅባ መንግስት ቀብቶን። ይሄ በታሪክ የለም። ቅዱስ ላሊበላን የሚመስል እኮ አይገኝም። ከዓለም ነገስታት ሁሉ በአዲስ ኪዳን ከተነሱ ቅዱሳን ነገስታት በምን እናወዳድረዋል? ብዙ ናቸው ቅዱሳን። የእሱ ደግሞ የተለየ ነው። እንደዚያ አድርጎ ቀብቶ መለሰ። ከዚያ ተመልሶ ከተነሳ በኋላ በቤተ መንግስት ጥላቻው በዛበት፣ የሚጠላው ሰው በዛበት። ለቆ በረሃ ገባና በምናኔ መኖር ጀመረ። በበረሃ በምናኔ ሲኖር ቅዱስ ገብርኤል መጣና ላሊበላ አለ፣ አቤት። ሚስት አግባ። ምን አረኩ? በበረሃ በምናኔ እየኖርኩኝ እንዴት አለ። ምን ነው አንገፈገፈሳ? ማግባት ኃጢአት ነው አለ። ኧረ ኃጢአትስ አይደለም። እና ምን አስጨነቀ? እግዚአብሔር ያለን አታደርግም አለው። እንዴትስ ነው ማገባ አለ። ትመጣለች ራሷ ሚስት አሁን ነገ እዚህ በረሃ። አዎ ምን ልታደርግ? እንጨት ልትለቅም ትመጣለች። እንዲህ ያለች መልክ ያላት እንዲህ የለበሰች ስሟ እንዲህ መስቀል ክብራ ነው። አንተ ገብረ መስቀል፣ እሷ መስቀል ክብራ። መስቀል ምንኛ ይከብር በዚያ ዘመን በነገስታቱ ቤት አለው። እሺ አለ። መጣች። እሷም ወደደችው፣ እሱም ወደዳት። እሷም መልካም ሰው ነበረች። ከዛ ወደ ወላጆቿ ይዛቸው ሄደች። አንተ ልጄን በበረሃ አጥምደህ መጣህ አለው አባቷ። አይ እንደሱም አይደለ ፈቃድ እግዚአብሔር ነው አለው። አጋቧቸው። ተጋብተው አብረው በንጽህና ሲኖሩ ነበረ። በተክሊል ተጋብተው እዚያ እያሉ ገና ሳይነግስ ማለት ነው እንዲህ እያሉ ኖሩ። ኋላ ኢየሩሳሌም ምድራዊትን መሳለም እፈልጋለሁ ብሎ በነገራቸው ላይ 7 ያልኳችሁ እየተቀጣጠለ እየሄደ ነው። አይዟችሁ ነው እንጂ አሁን 3ኛው ላይ 2ኛው ላይ ያለ እንዳትሉ ሄዷል። እየተቀጣጠለ ነው እና ኢየሩሳሌም መሄድ ሲፈልግ ቅዱስ መልአክ መጥቶ ቅዱስ ገብርኤል መጥቶ ና እንሄዳለሁ። መስቀል ክብራ ቅር አላት። ለምን ተለያየናለህ? ወይ አብረህ ወሰደን ወይ አብረህ ተሆን አለች። አይሆንም፣ ኢየሩሳሌም እሱ ነው የሚሄድ፣ ግን አብራችሁ እስከ አክሱም ሄዱ አላቸው። አብሮ እስከ አክሱም ሄዱ። ከዚያ እኔን ለማን ትተውኝ አለችው። ለወንድሜ ተውሻለሁ አላት ቅዱስ ገብርኤል። ወንድም የሚለው ቅዱስ ሚካኤልን ነው። ቅዱስ ሚካኤል በአምሳለ ብእሲ ተገለጠላትና እሷን ይዞ አክሱም ሄዶ ደናግል ነበሩና ደናግል ጠብቋትች አደራ ብሎ ሰጣቸው ለነሱ። ቅዱስ ገብርኤል እንደ ልማዱ እንደወትሮው ተሸክሞ አልወሰደውም። ቅዱስ ላሊበላን በእግሩ ነው የወሰደው። ድክም ብሎት
የእግዚአብሔር መልአክ ለምን እንዲደክመኝ ታደርጋለህ ይለዋል። የአምላክ እናት ደክማለች፣ እሱ እንድታስታውስ ነው ይለዋል። የሆነ ቦታ ደግሞ ሐዘን ተሰምቶት ያለቅሳል። ለምን አታጽናነኝም ይለዋል። የአምላክ እናት ያለቀሰችበት ስፍራ ይሄ ነው ይለዋል። በግብፅ አይደል ይዞት የሚሄድ እዛ ይለዋል። ለምን ያን ሁሉ ነገር ያ ሁሉ መከራ ሲደርስበት ቅዱስ ገብርኤል አብሯት ነበረ። እንደዚያ እያደረገ ኢየሩሳሌም አድርሶ ብዙ ቦታ እንዲሳለም አድርጎ ጌታችን ተገልጦለት ቃል ኪዳን ሰጥቶት ተመልሶ መጣ። ኋላ አንድ ሐሰተኛ ሲሄድና ለወንድሙ በወቅቱ ለነበረው ነገር ሲሉ ይከሰዋል። ምን ብሎ ከሰሰው? ሌላ ሰው ሊያገባት ያሰባትን ሴት በጉልበት ወንድምህ ላሊበላ አግብቷል፣ የሰው ሴት ቀምቷል ብሎ ይከሰዋል። አስጠራው። ለምን እንዲህ ያደረግክ አለው። ኧረ እኔ አላደረኩም አለው። ዋሽተሃል አለና የሚገርማችሁ ነገር ወንድሙ ምላችሁ እኮ ማን ነው? ቅዱስ ገብረ ማርያም ነው እኮ ሐርበይ ነው። እሱ አይስማሙም ነበር። በነገራችሁ ላይ ኋላ እስኪታረቁ ድረስ አይስማሙም ነበር። ማለት ያው መንግስትን ይቀማል እያሉ ሰዎች እየነገሩት በዛ ምክንያት ነው ትልቁ ችግር የነበረ እና ምን አለ? ግረፉት ብሎ ቁጥር ሳይነግራቸው ቅዳሴ ገባ። ገብረ ማርያም 4 ሰዓት ነው የነገራቸው። ቅዳሴው እስከሚያልቅ ድረስ ለካ እየደበደቡት እና ቅዳሴ ሲወጣ ድምፅ ይሰማል። እንደዚህ የሚደበድብ ወታደር እየጮኸ አይደለም የሚማታ ምንድን ነው የሚሰማኝ ድምፅ አለ። ግረፉት ብለህ ገብተህ መስሎኝ ወንድምህ እየተገረፉ እስካሁን ሊገሉት አይደለም ብሎ ሩጡ አንተ ተው ብሎ አስተው። ኋላ ግን መልአከ እግዚአብሔር መጥቶ ገሰጸው። አንተ ለምንድን ነው ወንድምህን እንደዚህ የምታደርገው? በል አሁን ይቅርታ ጠይቀው። ይቅርታ መጠየቃ እጅ መንሻ ደግሞ መንግስቱን ለሱ ስጥና አንተ ንስሐ ገብተህ መንና አለው። ወንድሙን ጠርቶ ከእግሩ ወድቆ ምህረት ለምኖ መንግስቱን ለሱ ሰጥቶት ቅዱስ ገብረ ማርያም ሐርበይ መንኗል። በነገራችሁ ላይ የቅዱስ ላሊበላ አባት ማን ነው ስሙ? ያዙ እንጂ ታሪክ አጥኑ። ዣን ስዩም በሉ እስቲ። እናቱሳ ኪረወይላ። ይሄ በባህላዊ አጠራር ነው። ላሊበላዎች ግን እንደዚህ አይደለም የሚጠሯት፣ ሌላ አለ። ይሄው ራሱ ስሙ ነው፣ ግን ላሊበላዎች ጠፈፍ ጥርት አድርገው የሚጠሩት። እኛ ግን በትውፊት የምናውቀው እንደዛ ነው። ኪረወይና ኪረወይላ ይላል። እነሱ ግን በመሃል ላይ ር ያስገባሉ። ለሁሉም ቅዱስ ላሊበላ ነገሰ። ሲነግስ በ1157 ዓመተ ምህረት ነበረ። በነገሰ ጊዜ ለእግዚአብሔር ቃል ኪዳን አደረገ። ከቶውኑ አንድ መነኩሴ ከሚኖረው ኑሮ የተለየ አልኖርም አለ። ልብስ አይለውጥ፣ በውስጡ የሚለብሳትን አይለውጣትም። ሁልጊዜ ማታ ማታ እንጀራውን ለምለሙን ለድሃ ሰጥቶ እሱ ጠርዝ ነው የሚበላ። ያችን እንጀራ የምትገዛ ሰሌን ሰርቶ ነው። ያችን የሚሸጥለት ረድ ነበረው። ማን የሚባል? ክርስቶስ ሐሬው የሚባል። እዚህ በፊት እንደነገርኳችሁ አንድ ጊዜ 3 እንግዶች መጥተው ራት ማታ ውሎ አንዲት ማዕድ ነው የሚቀምስ። ያችውም 3 ጉርሻ ናት፣ እሷም ጠርዝ ናት። ያችን ሊመገብ ሲል 3 ችግረኞች ነዳያን ከቤተ መንግስት በር ቆመው ለመኑ። አንደኛው ገብቶ አንዷን፣ ሁለተኛው፣ ሶስተኛው እየገቡ ጎረሱ። ያ ደቀ መዝሙሩ አገልጋዩ ጌታዬ ሌላ ላምጣልህ 3 ጉርሻ አለው። አይ ክብር አይሆነኝም ጦሜን ነው ማደር ብሎ እምቢ ብሎ ገባ። ኋላ ግን ምን አለው? ያቺ ጉርሻ አትበቃቸውምና ልብስም አልብሳቸው፣ ማደሪያም ስጣቸው፣ እራትም አቅርብላቸው አለው። ሊያቀርብላቸው ቢሄድ ክንፋቸውን ዘርግተው ወደ ሰማይ ሲያርጉ ቃል ሲናገሩ ሰምቷቸዋል። እነዚያ 3 ጉርሻ የጎረሱት 3ቱ ሊቃነ መላእክት ሚካኤል፣ ገብርኤል፣ ሩፋኤል ናቸው። እውነት ጎርሰው ሳይሆን ደግነቱን ለመፈተን ነው። እንዲህ አድርገው ደግነቱን አሳርገውለታል። ይሄ ቅዱስ 40 ዘመን ሲኖር ትልቁ ስራው ታውቁታላችሁ። እነዚያን ድንቅ ሆኑ። በነገራችሁ ላይ ብዙ ተመራማሪዎች ብዙ ነገር ብለዋል። ላሊበላ ሄዳችሁ ታውቃላችሁ? እንዲያው በኢትዮጵያ ውስጥ ሰዎች እድሉ ከገጠማቸው አክሱምን፣ ላሊበላን፣ ግሸንን 3ቱን የምልበት ምክንያት ለምን ይመስላችኋል? ሌሎች ገዳማትን ሂዱ ብዬ አላበረታታም። ምክንያቱም አክሱምም ከተማ ነው። ደህና ዋላችሁ። ደብሩ ስርዓተ ገዳም አለው፣ ግን ደግሞ መኖሪያው የት ነው? ከተማ መሃል ነው። ላሊበላም ስርዓተ ገዳም አለው፣ ግን መኖሪያው ምንድን ነው? ከተማ ነው። ግሸንም ስርዓተ ገዳም አለው፣ መኖሪያው ግን ምንድን ነው? ከተማ ነው። ከ3ቱ ግን መሄድ ይገባል ብዬ እላለሁ። ቅዱስ ላሊበላ ስትሄዱ በተለይ እግዚአብሔር ካደላችሁ በአዘቦቱ ቀን ሄዱ። በአዘቦት ቀን ነው መሄድ፣ እንዲያው በስርዓት ለማየት እንዲሆን ማለት ነው። በጣም ብዙ ምስጢር አለ። አንድ ቤተ መድኃኔዓለምን ብቻ ተመልከቱ እስኪ። ቤተ ማርያምን፣ እስኪ ቤተ አማኑኤልን፣ ቤተ መርቆሬዎስን፣ ቤተ ገብርኤልን፣
ቤተ አባ ሊባኖስን፣ ቤተ አማኑኤልን፣ ቤተ ጊዮርጊስን እስኪያስቡት፣ ቤተ ጎልጎታ ወይም ቤተ መስቀል የሱ ቅዱስ ክቡር ስጋው ያረፈበት ቅዱስ ሚካኤል የሚከበርበት በዚህች ቀን ያን ሁሉ ድንቅ ስራ ከሮም ከግብፅ እየመጡ የሚጎበኙት እኮ ነው። ዛሬ እንዳይመስልህ በዚህ በቱሪስት ዘመን አይደለም። በጥንት ዘመን እኮ በእግራቸው መጥተው የሚጎበኙት እንደ ኢየሩሳሌም ማለት ነው። እንድታውቁት የሚያስፈልገው ነገር ምድራዊት ኢየሩሳሌምን ጎብኝቶ ሰማያዊት ኢየሩሳሌምን ተመልክቶ እግዚአብሔር ባሳየው ልክን የሰራቸው እና አንድ የእስላሞች ኡስታዝ ሰሞኑን የሆነ የሚመላለስ ቪዲዮ አለ። ግራኝ አህመድ ቤተክርስቲያን ማጥፋት ቢፈልግ ኑሮ ላሊበላን ያፈርሰው ነበር ብሎ ወደ ሽንቁማጤ ንጉሥ ተመረቀ ያለ ማፍረስ ሳይፈልግ ቀርቶ ይመስልሃል? መተው ቢፈልግ ኑሮ ደህና ዋላችሁ። አትሮን ሰማርያምን አይተዋትም ነበር? በሺ ከሚቆጠሩት ካቃጠላቸው እንዲሁ ዋናዎቹ እንዲሁ ላይን እንኳን የሚያሳስቡ አትሮን ሰማርያምን አይተዋትም ነበር? ወልደ ነጎድጓድን አይተውም ነበር? ቤተ ማርያምን፣ ቤተ ምሳልን ደግሞ ምን አለ አክሱምን አላቃጠልም። ታው እንጂ እና አፄ ፋሲል የሰሩት እኮ ነው አሁን ያለ። ታዲያ ግራኝ ነው አንበሳው ዕድሜ የሰራውን በኋላ የሸዋ ነገስታት ያደሱትን ያቃጠለ ማን ነው? ግራኝ አህመድ አይደለም። አንዳንድ ጊዜ ቂል ነው መሰለ ምን መሰላቸው። ለነገሩ ቂል ነን፣ ሱሱ ነታቸው ነው። ምንም ታሪክ አናውቅ፣ ራሳችን አናውቅ እና ቅዱስ ላሊበላ እግዚአብሔር በሰጠው ቃል ኪዳን ግሩማን መላእክት ስለሚጠብቁት ነው እንጂ ሰዎች ማጥፋት ስለማይፈልጉ አይደለም። ይህን ማወቅ አለብን። እና ቅዱስ ላሊበላ እንዲህ ያለ ኑሮ በቤተ ክርስቲያን ታሪክ ውስጥ የመስቀል ጦርነት የሚባል ነበር አለ 300 ዓመት የፈጀ። በዚያ ወራት የተሰደዱ ክርስቲያኖችን ብቻ አይደለም ከደግነቱ የተነሳ የተሰደዱ እስላሞችን ሁሉ እንግድነት የተቀበለ ይሄ ቅዱስ ሰው ነበር። ነገር ግን ዛሬ ከነ ታሪኩ እንኳ በቁም ነገር እኔ የሚተርክለት ሰው እኔ እንጃኔ ማየቴን እጠራጠራለሁ። ለሁሉም ቀኑ ደርሶ 40 ዘመን ከነገሰ በኋላ የወንድሙን ልጅ ቅዱስን አኩቶ ለአብን ጠርቶ እሱን አንግሶ እሱ በምናኔ ኖረ። ሚስቱ መስቀል ክብራ ወደ ትግራይ አካባቢ እሱ በዛው አካባቢ በምናኔ ኖረ። የሚገርመው ነገር በመንግስቱ እያለ ብዙ ጻድቃን ወዳጆች ነበሩት። ዋናው ወዳጁ ግን እንደ ነፍስ አባቱ የሚቆጠሩት ታላቁ ጻድቅ አቡነ ገብረ መንፈስ ቅዱስ ናቸው። እንድታውቁት ገብረ መንፈስ ቅዱስ ኢትዮጵያ የገቡ በሱ ዘመን ነው። የጥምቀት በዓል ላይ የመጡ የሚባርኩለት የነበሩት ባህረ ጥምቀቱ የሚባርኩለት እሳቸው ነበሩ ጻድቁ። የሚገርማቸው ነገር ባረፈ ቀን ጻድቁ መጡ። ገብረ መንፈስ ቅዱስ መቼስ ስማቸው ሲጠራ እንኳን ማዕረግ አለው። ገብረ መንፈስ ቅዱስ መጡ። እሳቸው እንደገነዙት ማወቅ አለባቸው። ግን የሚያሳዝነው ነገር መገነዣ ልብስ ጠፋ። ምክንያቱም ቅዱስ ላሊበላ ጫማ የለው፣ ልብስ የለው። ግን እኮ ንጉሠ ነገሥት ነበር። በጣም አዝነው የእናቴ አባቱ ርስት ነው ብለው አንዲት መሬት ሽጠው በዚያ ነው ጨርቅ ተገዝቶ በፍታ ተገዝቶ የተገነዘ። ካረፈ በኋላ ብዙ ታምራት ሰርቷል። ከሁሉ አንዲት ብቻ ተጠቅስና እንጨርሳለን። የቅዱስ ላሊበላ በጣም የምትወድ አንዲት ኢትዮጵያዊ ሴት ነበረች። በጣም ስለምትወደው ዳናት ትዘክራለች። ታዲያ የምትዘክር ጋግራ ነው። እንደ ወትሮዋ ልትጋግር ብላ ልጅ አዝላ አላሰራት አለ። ሕፃን ልጅ አዝላ በአንቀልባ ታዝሎ ከና አንቀልባ አውርዳ ታስቀምጠዋለች። ዞር ብላ ዞር ብትል የለም። የት ሂዶ ቢሉ እሳት ውስጥ ገባ። እሳት ሲባል እንዳሁኑ አይነት ምጣድ አይደለም፣ ጉድጓድ ነው ወደ ውስጡ። እሷ እስከምታነሳው ያልቃል። ከዛ ግን የቅዱስ ላሊበላ ምክንያቱም እየጋገረች ያለች ለቅዱስ ላሊበላ የሚዘከረውን ህብስት ነው። ቅዱስ ላሊበላን ታምናለች። ከመደንገጥ ይልቅ ብቅ ብላ አየችው። እሳቱ መሃል ቁጭ ብሏል፣ ዝም ብሎ እየሳቀ እየተጫወተ እና ህፃናት ባገኙት ነገር የሚጫወቱ በእሳቱ ይጫወታል እያነሳ በጁ። አይ ይሄማ የቅዱሱ ያንተ ታምር ነው፣ ያንተን ህብስት መጋገር ሳልጨርስ አልነካካም ብላ እየማገደች እያነደደች ጨርስ። ስትጨርስ አነሳችው። የሳጠረንም የለው። እንዲህ ያለ ድንቅ ተአምር የሚሰራ ቅዱስ ሰው ኢትዮጵያዊ አባታችን ቅዱስ ላሊበላ ነው። መቼስ አንዳንድ ጊዜ ጎንደር ይላል ስለሚባል
እንዲያው ስለሌላ ብዬ የማላውቀውን ነገር ስለ ላስታ አንድ ነገር ልበላችሁ። ላስታ በሉ እስቲ የጻድቃን ሀገር ነው። በቃ እንዲህ የሚባል እኮ እንኳን ኢትዮጵያ ውስጥ ዓለም ላይ የለም እኮ የጻድቃን ሀገር የሚባል ታውቃላችሁ። ላስታ ግን የጻድቃን ሀገር ነው የሚባል። ኢትዮጵያ ውስጥ መስዋዕት አቀራረብን ማን ይችልበታል ቢሉ አገው ያውቅበታል አሉ አባቶቻችን። እንግዲህ በጣም የንታትሾ ምን ይላሉ? እንዲያው እኮ በዘር መመካት በትውልድ መመካት አይገባም እንጂ ሰው መመካት ያለበት ከአገው ሲወለድ ነው። ደግሞ እቺን ይዘው ደግሞ እንግዲህ ስም ነው የሚያወጡልኝ። ስለ ትግሬው ነገር ስትናገር ትግሬ ነው ይለዋል። ስለ አገው ስትናገር አገው፣ ስለ ቅማንት ስትናገር ቅማንት፣ ስለ አማራ ስትናገር አማራ ይለዋል። እኔ ለሁሉም ትክክሉን ነው የምናገር። በቃ ማልነግርህ መስዋዕት አቀራረብንማ አገው ይችልበታል አለ እና የእንታ አልኳቸው። አቤት ዛግዌ ሲባል 4-5 አተት አለ እንዲህ የሚባል 3 ምን ይሉ አልኳቸው። እኔ ጥንት አበው ይነግሩኝ ልንገርህ አሉኝ። እሺ አልኳቸው። ዛግዌ ማለት ዘውግዬ ነው። ዘውግ ታውቀለ? ዘውግዬ ምክንያቱም ምኒልክ ሲወለድ ሌላ ከንግስተ ሳባ ጋር የነበረች አንዲት እመቤት ነበረች። እንደሚባለው ተራ አገልጋይ አይደለችም። ተራ አገልጋይ አይደለችም። ዘመድ ናት። የሷ የንግስተ ሳባ ዘመድ ንግስት ስላልሆነች ነው አንዳንዶቹ አገልጋይ የሚመስሏት። እሷም አብራ ከነ ሶሎሞን ወልዳ ነበር። 2 ነው የተወለዱ እና እሱን ምኒልክ ነው ዘውግዬ ወገኔ ወንድሜ ለማለት ነው ዘውግዬ አለው አይደል? ዛግዌ መጣ በዛ ምክንያት ነው አሉ። አያችሁ አንድ ታሪክ ምንጭ ነው ይሄ። ይሄን ታተሾመ ማለት ነው ከአባቶች የተገኘ እና ላስታ አገው ምድር የጻድቃን ሀገር እንላለን እኛ በአባቶቻችን አነጋገር ነው። ታዲያ ይሄንን የምንለው የቅዱስ ላሊበላ በረከቱ ይደርብን። እንግዲህ ቅዱስ ሚካኤል ዛሬ ባህራንን ረድቷል። በባህራን ህይወት ውስጥ ትልቁ እኔ የሚያስገርመኝ ነገር የዚያችን ሴት የድህነት ችግር ለመፍታት ሰውየው ለመግደል ያሰበ፣ ለሷ ግን 20 ወቄት ወርቅ አገኘች። ባህር ውስጥ አለው። እንግዲህ ቅዱስ ሚካኤል የሰው ችግር እየዞረ እንዴት እንደሚፈታዩት ለሷ ልጅ ሰጣት አይደለም? ግን ማሳደግ ያቸገራት ዝክር ዘክራ ህፃን አሳድጋል ይችላለች። ከዚያ እሱ ላሳድግልሽ ብሎ ለመግደል እኮ ነው ገንዘብ ለሷ አሰጠ፣ ጠቀመ። ባለጠጋው ለዕለት ቢሆን ደስ አለው፣ ገድልኩ መስሎት አይደል? ከዚያ ያረኛ ደግሞ የሚቸገር የነበረ በገንዘብ አይደለም ምን አጥቶ ነው ልጅ ሰጠው፣ አሳደገ። ከዛ እንደገና ያ ባለጠጋ ሄዶ ደግሞ ባህራንን አግኝቶት መግደል ፈለገ። ስለዚህ ለመግደል ሲል ለሰውየው ለባለረኛው ስንት ዲናር ሰጠው? ያሳደገበትን ዋጋ አስከፈለው። አያችሁ። ከዛ መልሶ ሄደና መንገድ ላይ ደብዳቤውን ቀየረለት። በተክሊል አግብቶ ያን ሁሉ ሀብት ንብረት ወርሶ የቅዱስ ሚካኤልን ያ ባለጠጋ ሲመጣ ከፈረሱ ሲወርድ ምናምን ወግቶ ገደለ አይደል? ሚስቱ መላይ ወድቃ ሞተች። እሷም ያው ናት ለካ። አንዳንድ ጊዜ እኮ መቼም ባልና ሚስት ከአንዱ ኋላ ይቀዱ ይችላሉ። አንዱ ክፉ አንዱ በጎ ይሆናል አይደል? አንዳንዱ ደግሞ ጨልጦ ባልና ሚስት ክፉ አለ፣ ባልና ሚስት ጻድቅ እንዳለ ሁሉ ደግሞ ማለት አብረው አለቁ። እሱም ቅስና ተሹሞ ቤተክርስቲያንን ሲያገለግል ኖሯል። የቅድስት አፎሚያም እንደዚያ ነው። ለእህቶቻችን ብቻ ሳይሆን ለሁላችንም ትምህርት ይሆናል። እኔ ልንገራችሁ፣ አንድ የመጀመሪያው የሚሰጠን ትምህርት ሊፈትናት 2 ጊዜ የሚሞክር መነኩሴ መስሎ ነው አይደለም? አየህ መነኩሴ ከተማ ሲገባ የሚለውን ነጥብ ታደርግበታለህ እኮ ነው አንተ። ምክንያቱም ገዳሙን ለቆ የወጣ መነኩሴ እንዴት ነው የሚመክረኝ? ደህና ዋላችሁ? እንዴት ብሎ ይመክረኛል? ክህነቱን የጣለ ቄስ ይመክረኛል? እኔ ንገሩኝ። ምንድን ነው ለራሱ እንኳን ሳይሆን ለኔ እንዴት ሊሆነኛል? ለዚያ እኮ ነው ብዙ ጊዜ በተቻላችሁ መጠን ራቁ ብዬ የምለው። ይሄን ማወቅ ያስፈልጋል። ለዚያ ነው መነኩሴ መስሎ ነው የመጣባት። ለምን ምክሬን ትቀበለኛለች መስሎት ነው። እምቢ ስትለው በመጨረሻ ምን አላት? ሚካኤል ሚካኤል እያልሽ የምታስፈራሪኝ ሰኔ 12 ነው እመጣልሽ። ለምን ያን ቀን በእናንተ አማርኛ ቢዚ ነው። በነገራችሁ ላይ ጠላት ግን ሞኝ ነው አንዳንድ ጊዜ ልበል። እኔ ግን እውነቴን ነው። አሁን ዛሬ ሌሊት እንደ ሌሊት ሳይባልም ግን እንዲያው ግን ይሄ ሁሉ በትጋት በንጽህና የሚለምንህ እያለ አሁን እኔን ተሰማኝውን የሚል እንደዛ ነው ታሰበ። በጣም አተኩኝና ግን ጅልነት እኮ እንደዚህ ብሎ ይታሰባል። ነና ዋላችሁ? የሚሰማን እኮ ምንም ስለሆነ አይደለም ስለ ቸርነቱ ነው። ግን አስቡት። ለምን እኔ እንደ ንጹሃንን ብቻ አይደለም
እኛ አንዳንዶቻችን ለጥ ብለን አስባችሁታል። ማህሌታውያን ዋዜማ ቆመው ውለው እንደገና ቀጥ ብለው አድረው የእነሱን ድምፅ እየሰማን ለጥ ከዚያ በሆነች ሰዓት ትነሳና ሚካኤል ሆይ ሊያርግልኝ ኋላ ግን አይ አሁን ተሰማኝ ሆን ግን ጭንቅላት እኮ ነው ጥርጥር እያመጣ ማለት ነው። እና ግን ያ ምን አለ የዛን ቀን አይ በቃ የዛን ቀን ነው መጣልሽ። ኋላ ሲመጣ መናጤ አይደለ ምን አለ ሰይጣን እንዲህ ሲል ሰምቼ ላድንሽ መጣ ያለ አያችሁ። እሱ እንደ ጠንቋይ ስራ እኮ ነው። ለጠንቋይ የሆነ ነገር ይነግረዋል አይደለም ዞሩ ያደርግለታል። ትንቢት ተነገረ ተፈጸመ ለማስባል ማለት ነው። እንዳንዳንዱ ሰው ህልማችሁ እንድታምኑ አንዳንድ ጊዜ ያሳያችሁን ያደርጋታል። አሃ በቃ ይሄን ህልም ይሰራል ማለት ነው እንድትል ማለት ነው። እና የዛን ቀን መጥቶ ሲመክር ቆይቶ ዝም ብላ ስታየው ቆይታለች። ለምን ጠንቃቃ ናት በጣም። እና ኋላ ግን እኮ ባል ብታገቢ ነው የሚሻል። በነገራችሁ ላይ በኋላ ታሪኩን ስትሰሙት እኮ ቅድስት አፎሚያ የምትሞትበት ቀን እኮ ነው ያለው። በምታርፍበት ቀን እንድታገባ ይመክራታል። እና ምን አለ ባል የሌላት ሴትና መልህቅ የሌለው መርከብ አንድ ነው። ደግሞ አጠቃቀሱን ሲችልበት እናንተ ጥቅስ መጥቀስ እኮ ትልቁም ነገር አይደለም። ለጌታ አስጠቅሶለት የለ ያክፉ ምሳሌው እኮ በጣም አስገራሚ ነው። እንደው ባል የሌላት ሴትና መልህቅ የሌለው መርከብ አንድ ነው አለ። ኋላ ደግሞ ምን አለ እንኳን አንድ በአንድ ጊዜ የተለያየ ሴት የነበራቸው አብርሃም፣ ያዕቆብ፣ ዳዊት ብሎ አቤት ዋኖቹን ጠራቸው። እነዚህ እንግዲህ ጻድቃኑ ነው ከአንድ በላይ ሴት ያገቡ ናቸው አይደለም። በሱ ይሄ እኮ ያስረታል አይደል? እንኳን ለሴት ለተማረ ሰው ሁሉ ያስረታል። አሁን ሁለት አማራጭ ነው ያላት። ሶስት አንደኛው መረታት ነው። እሺ ማለት ነው። እሱን ለመረታት ሁለት መንገድ ነው ያላት። የመጀመሪያው መንገድ አይ ብላ እነሱን መንቀፍ ነው። አይ ስተት እኮ ናቸው ከአንድ በላይ ማግባታቸው ብላ፣ ግን ከነሱ ማድረግ ልትደርስ አትችልም፣ መንቀፍ አትችልም። ምክንያቱም መልካም እውነተኛ ቅድስት ስለሆነች ወደ ሌላ አማራጭ ሄደችና ትክ ብላ ስታየው ቆይታለ። ብታየው ምንም አይነት የመስቀል ምልክት የለውም። ስማ ንጉሥ እኮ ተልኮ ሲሄድ የደብዳቤ ማህተም ይዞ ነው። ማህተም የሌለው ደብዳቤ ተቀባይነት አለው? ፊርማ የሌለው ተቀባይነት አለው? እና መስቀል ወዴት ነው አለችው። ከዚያ ስላድኗል የቅዱስ ሚካኤል እሱን እየያዘች የምታባረው ከዚያ ሳትደርስብኝ ብሎ ፈጥኖ ጉሮሯን አነቃት። ሚካኤልን ጠራችው። መጣ፣ ቀጣው፣ በደንብ አድርጎ ገረፈው። አታጥፋን ፈጣሪ እንኳን ታግሶና ለባክ ብሎ ለመነው። ሚካኤል ርኅሩህ የሚባል ለአጋንንትም እንኳን ይራራል ይላሉ አባቶቻችን አይደል? አዎ እንደዚህ አድርጎ ቀጣው። ኋላ ምን አላት? አይዞሽ ደስ ይበልሽ፣ ንብረትሽን ለድሃ አካፊ የቀረሽ ዛሬ ወስድሻለሁ አላት። ጳጳሳትን ጠርታ ንብረቷን አስረክባ የቅዱስ ሚካኤልን ስዕል አቅፋ ተሳልማ አረፈች። በክብር ቀብረዋታል። ዛሬ በግብፅም በኢትዮጵያም ትከበራለች። ቅድስት እናት ናት አፎሚያ። እና ቅዱስ ሚካኤል እንዲያ ነው የሚያደርግ እና ለእኛ ትምህርት እንዲሆን ነው። በኋላም እኮ ምሳሌ ነገሯል። ስለ መንጢጣት ስለ አርጋብ ተከራክረዋለች እየጠቀሰች። መማር ጥሩ ነው፣ ግን የተማሩትን መኖር ደግሞ ከሁሉ ይበልጣል፣ ከሁሉ ይበልጣል። እና ቅዱስ ሚካኤል ሊቀ መላእክት ብዙ ታምራት ያደረግበት ነው። ቅዳሴ ቤቱን በቅዱስ ለእስክንድሮስ ነው። እነ ቅዱስ ዮስጦስ እነ ቅዱስ ቄርሎስም አሉ። እግዚአብሔር መድኃኔዓለም የሁሉንም በረከት ያሳድርብን። ርዕሳችን ታላቁ መልአክ ሚካኤል ይነሳል ነው። እንግዲህ ጊዜው ከባድም ስለሆነ ስንለምን እግዚአብሔር መድኃኔዓለምን እመቤታችን ድንግል ማርያምንና ለዋስትና ከቅዱሳን ሁሉ በላይ ወደ ቅዱስ ሚካኤል መለመን ይገባል። ሀገራችንንም እንዲያተርፍልን፣ በስቃይ ያሉ ወገኖቻችንም እንዲታደግልን፣ እኛንም ከሚመጣው ሁሉ ወም ሁሉ ዘይመጽእ ግብር እንደሚለው ከዚያ እንዲታደገን መለመን አለብን። ታዲያ መጨረሻ ማጠቃለያችን የሚሆነው ምንድነው? እርሱን ማመስገን ነው። እኔ መልክው ላይ በማህሌት አንዳንድ አንቀጾች ያው በሌላ ጊዜ የተደረሱ ናቸው ስለሚባል የማይባሉ አንቀጾች አሉ። በመልክዓ ሚካኤል፣ በመልክዓ ማርያም፣ በመልክዓ ኪዳነ ምሕረት አሉ አንዳንድ። ከነዚያ መካከል አንደኛው ለአክናፊከ ነው እና ምን ይለዋል? ኦ መልአክ ጊዜ ተፈኖከ እምላይሉ ይትፈሱ በመጽአትከ እለ ውስተ ሲኦል ኩሉ መጻኢከኑ ሚካኤል ይብሉ ይላል። የትንሣኤ ቀን ገብቶ እመቤታችን እመቤቴ ከፊቴ ግቢ ለፍጥረት ልለምነኝ ይላታል። ቀድማው ትገባለች፣ ሞገስ ያገኛል። እረሱ ሞገስ የለውም አይደለም የበለጠውን። ከዚያ ጌታዬ ሆይ ማርልኝ ብሎ ይላል። ስምን የጠሩ ዝክርን የዘከሩትን ከሲኦል አውጣ ብሎ ይላል።
እዚህ ላይ አንድ ጥያቄ ታነሳላችሁ። ወትሮ ስሙን ጠርተው ዘክሩን እንዴት ተዛገቡ ብላችሁ ካላችሁ የሰሩት ይሄ ምጽዋቱና ያኛው አለመጣጠን ይላል። ፍትሐ እግዚአብሔር ይሆናል። 3 ጊዜ በክንፉ ይዞታል። ሺ በክንፉ ሺ በአክናፉ ይላል አይደል መጽሐፍ። እንደዚህ አድርጎት ለዚያ ነው ይትፈሱ በምጽአትከ ለውስተ ሲኦል ሁሉ መጻይከኑ ሚካኤል ይሉ እዚህ እሳት መከራ ያሉ ሚካኤል መጣህን እያሉ ወደ ክንፉ ግን ፍትሐ እግዚአብሔር ስለሚይዛቸው ስሙን ያልጠሩ ዝክሩን ያልዘከሩ እዚህ ክንፉን ሊይዙ ሲሉ አያዛቸው። ረቂቅ አይደል የለም ስልጣን እግዚአብሔር ይከለክላቸዋል። እነዚያ ግን ያደላቸው ይወጣሉ። ሌላኛው ደግሞ ሰላም እብል ለአክናፊ ከስፉሃት አለ። ክንፉን ሰፊ ነው ሲለው በረዴት መድረሱን መናገር ነው። አካላዊ ክንፉን አይደለም። ምስካቤ ሁሉ ፍጥረት አላል የፍጥረት ሁሉ መጠጊያ ይሆናል ያንተ ክንፍ አለው። ረዴቱን መናገር ነው። ሚካኤል ክቡር ሊቀ ካህናት አለ። ሚካኤል አንተ ክቡር ነህ ሊቀ ካህናት ለምን ይለዋል ቢሉ ሊቀ ካህናት ስራው ማማለድ አይደል? አማላጅነት መናገር ነው። ከዚያ ምን አለ? አድነነ እግዚኦ እምለትኪት ወባልሃንም ሁሉ መንሱት ከክፉይት ሁለት ከሚመጣው ፈተና ወም ሁሉ ዘይመጽእ ግብር እንደሚለው መጽሐፍ ከዚያ ሁሉ አድነን ብሏልና ቅዱስ ሚካኤል ያድነን። የቅዱስ ሚካኤል አምላክ ቤታችንን፣ ቤተሰባችንን፣ ወረቤታችንን፣ ከተማችን፣ የአባቶቻችን የቅዱሳን ከተማ ጎንደርን፣ ደብራችንን፣ አብያተ ክርስቲያናትን፣ ኢትዮጵያን በዓለም ያለውን ሕዝብ ሁሉ በቸርነቱ ይጠብቅልን። ከመላኩ ከቅዱሳን ከመቤታችን ረድኤት በረከት ያሳድርብን። የከርሞ ሰው ይበለን። ለምስጋና እንነሳ።
አሜን 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 አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል ህሊናኪ ወድንግል በሥጋኪ ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ለነ ምሕረተ በኩሎሙኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማሂፀነ ብኪ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ እግዚአብሔር ይስጥልን። ቃለ ሕይወት ቃለ በረከት ያሰማልን። ተስፋውን መንግስቱን ርስቱን ያውርስልን። ያው እንግዲህ አንዳንዱ ርዕስ ሲነሳ እንዲያ ያደርጋል። ያው ባለፈው ስለተነጋገርን ችግር የለውም። ያው ነገሩም ሀቅ ነው። እግረ መንገዱንም ያው ክትባትና ከኒና እንደ ጎዳናቸው ይለያል እንጂ ጥቅማቸው አንድ ነው። ክትባት ከመታመም በፊት አይደል? ከኒና ከታመሙ በኋላ እንደ ክትባት ይቆጠራል። እንደዚያ ነው። ለሁሉም እግዚአብሔር በዕድሜ ጤና ይጠብቅልን። እንግዲህ ያው ሰዓት ትንሽ ሳብ አድርገናል። በሰላሙ ምክንያት ነው። ቸር መድኃኔዓለም በሰላም አስጀምሮ በሰላም እንዳስፈጽመን እንቅፋት ሳይመታን ሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ርስት ሁላችን በሰላም ያደርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘሳይል አሜን። አሜን። ሰላም ያሳድረን።